ስላስገባኝ ሌሎቻችሁን ሁላችሁንም ሰላም ብያለሁ። ታች ያላችሁትንም አይ ቲንክ ይሄ ዘፈኑ ከመውጣቱ በፊት እዚሁ ቤት ውይይት አድርገን ነበርና የብልጽግና ሰዎች ወንድሞቻችን እዚህ ያሉት ሙዚቃው ያለውን ተቃውሞ እንደሚቀበሉ ተቃውሞ እንደውም ገንቢ እንደሆነ ቴዲ አፍሮ ገንቢ ትችት ይሄም ለዚያው ገንቢ ትችት ብዙ ጊዜ የሚሰጥ ደጋፊ ነው። ተቃዋሚ ገንቢ ትችት ሊሰጥ አይችልም። ስለዚህ ቴዲ አፍሮ እንደውም ገንቢያችን ነው ደጋፊያችን ነው የሚል አቋም ነው የነበራቸው። አሁን ግን ሙዚቃው ከወጣ በኋላ ገንቢ ትችት ነው፣ ትችቱን ተቀብለን ትችቱን ይዘን እናስተካክላለን ያሉ ወንድሞቻችንም መሬት ላይ ያለው የብልጽግና መንግስት በጣም ተደነባብሮ የሚመስለው ሁሉ እኔ ማስታውሰው ላይክ ሚድናይት ላይ በኢትዮጵያ ሚድናይት ላይ ጠቅላይ ሚኒስትሩ ከትግራይ ጋር ጦርነት የተጀመረ ጊዜ መከላከያችን ተደፍሯል፣ ተገደን ወደ ጦርነት ገብተናል የሚል ትዊት አድርገው ነበርና ተመሳሳይ ስሜት ያለው በሚመስል በአሁኑም በሆነ መልኩ ተደፍረናል ወደ ጦርነት ገብተናል የሚመስል ስሜት ባለው መልኩ የብልጽግና ሰዎች ከዛም ከዚህም ሆነው ጉዳዩን ወደ ብሔር ከለር ሁሉ ከተው ጥቃት ሁሉ ትናንትና ሲሰነዝሩ ነው ያሉት። አንዳንድ ብልጽግና አርቲስቶች ተሰብስበው ደግሞ ጠቅላይ ሚኒስትሩ ስልጣናችን ተነካ ብሎ ከቡራዩና ከሱሉልታ መጡ እንደተባለው ከቡራዩ ከሱሉልታና ከተለያየ አካባቢ ሰብሰብ ብሎ የመልስ ምት ሁሉ ዘፈን ተሰርቷል። አዲስ አበባ ከ130 ምናምን ሰው በላይ ይሄ ሙዚቃ ሰሙ የተባሉ ሰዎች ታስረዋል። ትልልቅ የቲክቶክ ፐርሶናሊቲስ ወይም ሰዎች በቴዲ አፍሮ ሙዚቃ ቪዲዮ የሰሩ ሰዎች በሙሉ አጥፍተውታል። ያላጠፉ የእስሩ አካል ይሆናሉ ማለት ነው። እና ከፍተኛ ሀቮክ ነው የተነሳው። ብልጽግና ባይዘው በዚህ አጋጣሚ ለሁለት የከፈለ ነው። ብልጽግና የሁለት ኃይል ስብስብ ነው። አንደኛው የኦሮሞ ብሔርተኝነት እዛ ጋር ግን ቆይ ለምሳሌ አማራ ሆነው እኛ አማራ ብሔርተኞች ነን፣ ኢትዮጵያኒስት ኃይሎች ከኛ አጌንስት ናቸው። ይሄ ለኢትዮጵያኒስት ኃይሎች የተቀነቀነ ነው። ኮመን የጋራ አጀንዳ ስላለን መንግስትን በመቃወሙ እንደግፋለን እንጂ ይሄ እኛ ከምናራምደው ጋር እኛ ኢትዮጵያኒስት ኃይሎች ስለሆነ ቴዲ የብሔር ፖለቲካን ስለሚጠላ ኦኬ እንደ ማንኛውም ሰው እንሰማዋለን ብለዋል። የተቃወሙም አሉ። የእኛን ትግል ወይም ደግሞ እኛ እንዳንደራጅ ቀዝቃዛ የሚችልስ ነው ያሉም አሉ። በቁጥር ጥቂት ሊሆኑ ይችላሉ። ከኦሮሞም ወገን ደግሞ ለምሳሌ እዚህ ውስጥ ልጠቅስል ይችላሉ። እንደነ ዋንጋሪ መስፍን ፈይሳ ኋላ ላይ ማሳቡን ቀይሯል። ሌሎችም የኦሮሞ ልጆች እንዲሁ ሀሳብ ሁሉም በአንድ ጀንበር አልተስማሙም። በዚህ ጉዳይ ላይ የተቃወሙም አሉ። ኦኬ ምንም ችግር የለውም ያሉ አሉ። ስለዚህ ሁሉንም በአንድ ሰብስቦ መንግስታችን ተነካ ብሎ ኦሮሞዎቹ ተነሱ ማለት እንዴት ነው? ጀነራላይዝ አድርገን ጥሩ ጥያቄ ነው። ሞር ክሊር እንዳደረገውም የሚጠቅም አይነት ነው እና አንደኛው በአማራ በኩል የቴዲ አፍሮ ፖለቲከኛ አይደለም። እንኳን ቴዲ አፍሮ ፖለቲከኛ ያልሆነው ቀርቶ በኢትዮጵያ ፖለቲካ ውስጥ ባይዘው በጣም ጥቂት ሰው ነው የብሔር ፖለቲካን በቅጡ መተንተን የሚችለው። አሁን በእኛ ፖለቲካ ውስጥ ብዙ ሰው ብሔርተኛ ነኝ ብሎ ብዙ ግጭቶች ሁሉ ነበረ። እገሌ ኢትዮጵያኒስት ነው እገሌ ብሔርተኛ ነው የሚል ግን ይህን ህገ መንግስት የአሁኑን ህገ መንግስት አንቀጽ 8ን ህዝቦች በብሔር ተደራጅተው ለስልጣን መንቀሳቀስ አለባቸው የሚለውን ሀሳብ የማይደግፍ የህገ መንግስቱ ፒላር ነው የሚባለው። ይህን ማይደግፍ ሰው ብሔርተኛ አይደለም። ኦኬ እና ብዙ ሰው የዚህ ህገ መንግስት ተቃራኒ ሆኖ ብሔርተኛ ነኝ ሁሉ የሚል አለ። ይሄ ዝም ብሎ ኮንፊውዝድ የሆነ አስተሳሰብ ነው። ቴዲ አፍሮ በሙዚቃ ውስጥም ብሔርተኝነት አቁሙ ምናምን የሚል ስሜት ይልቅ መንግስትን በጣም ተቃውሟል። በጣም ስድብ ሁሉ ወይ ዳንተ ስለ ኢትዮጵያዊነት አንተ አትነግረኝም ብሎ እንዲያው ኢቭን ቶናሊቲ ነው የሚባለው ቶኑ ሳይቀር በማመናጨቅ በሚመስል ሂድ ከዚህ አይነት ስሜት ባለው ስሜት ሳይቀር ይሄ መንግስት ወርፎታል። አንተ ደግሞ ከየት አባትህ መጥተህ ነው ኢትዮጵያን የምታስተምረኝ የሚል ማለት ነውና ቶናሊቲውን ካየኸው ራሱ አታስተምረኝም የሚል ዝም ብሎ ለሆሳስ አይደለም።
ወደ አማራ ብሔርተኛው ስትመጣ ወደ ኢትዮጵያነት ሊወስድብን ነው ምናምን የሚል አይነት ስሜት ያለው አልዘፈንም። ባይዘው ይሄ ዘፈኑ አብዛኞቹ ዘፈኖች አግሬሲቭ ተቃውሞ ናቸው። እንደ በፊቱ እንደ ኦታያውን በቲፒኤልኤፍ ጊዜ ጅብ ቆሟል ከበሬ ምናምን በሚል በጅብ መስሎ ምናምን አይደለም። በቃ ፊት ለፊት ነው ያሁኑ። አይ ዶንት ኖ ከዚህ በፊት የምታስታውስ ከሆነ እዚህ ቤት እና አያና ቅኔውን ስለማይረዱ 8 ወር ይፈጅባቸዋል ብዬ ነበረ። ቴዲ አፍሮ አይ ቲንክ ይሄን ተረድቶ እንዳይቸገሩ ብሎ ያው ቀለል አድርጎ ያለ ቅኔ ፊት ለፊት አምጥቶታልና በአሁኑ የአማራ ብሔርተኛ ብዙ የአማራ ብሔርተኛ ደስተኛ ሆኖ የሰማበት ዋናው ምክንያት ምንም የፖለቲካ አንድነት ምናምን የሚል አይደለም። በቃ ይሄ አሁን ያለው ኃይል የኢትዮጵያ ጠላት ነው እና የሌላ አዲስ ኢትዮጵያ የሚመስል ዲስኩር አትደስኩርብኝ አይነት ያለው ስሜት ጭራሽ ድንኳን ጥለን ዳስ ጥለን የማልቀ ምን እያለቀስን ግን ለቅሶ ውስጥ ደግሞ ሰብሰብ ብለን ደግሞ ለውጥ የምናመጣበት ሁሉ ነው የሚል ስሜት ያለው ነገስታቶቹን ያስቀመጠ ይሄ መንግስት ኢትዮጵያዊነት ምንም እንደሌለው ምናምን የገለጸ ነው። ከዚህ ጋር ከየትኛው ይሁን አማራ ብሔርተኛ ጽንፈኛ አማራ ብሔርተኛ እንኳን ብትሆን የሚያጣላ የለም። እኛም ጽንፈኛ አማራ ብሔርተኛ ማለት የአፄ ምኒልክን ሐውልት በወርቅ ካልገነባው የሚል ነው። አፍርሼ ወይም አድሼ በወርቅ ካልገነባው የሚል አግሬሲቭ የሆነ ነው። ታሪኩ ላይ ቤዝ ያደረገ በዚህ ችግር የለበትም። ቴዲ ባንዲራህን አንሳ ነው እንዳለ አማራ ብሔርተኛ የሚታገልበትን ባንዲራ ነው ይዞ የመጣው ሰው። ከአማራ ጋር ብዙ ችግር የለበትም። ወደ ኦሮሞ ብሔርተኝነት ስንመጣ ብልጽግና ኦሮሞ ብሔርተኝነት ነው። ቅድም ባይዘው በዚህ አጋጣሚ ያልኩ መታስታውስ ከሆነ እዚሁ ቤት የነ ሽመልስ አብዲሳው ሰንሰለት ቴዲ አፍሮን ከሲሲዲ ቤቱ ያባረረ ምናምን ያልኩትን መታስታውስ ከሆነ ብልጽግና የሁለት ክንፍ እንትን አንደኛው የነ ፕሮፌሰር ብርሃኑ ነጋ ክንፍ አለ። ከሁለት ከሶስት የተወለደ እንደነ መስፍን ፈይሳ ወንድማችን በኢትዮጵያዊነት ስሜት ውስጥ ተጠምቆ ኦሮሞ ኢትዮጵያዊ የሆነ ክንፍ አለው ብልጽግና። እንደነ ሽመልስ አብዲሳ ደግሞ ጽንፈኛ ከኦነግን የሚያስንቅ ደግሞ የኦሮሞ ብሔርተኛ አለው። ብልጽግና ሁለት ከለር ነው ያለው። ብልጽግና ኦህዴድም ይሆናል ብልጽግናም ይሆናል። አሁን በአሁኑ ጩኸቱ የበረታው በኦህዴድ ክንፉ በኩል በዚህ ኦሮሞነት ስሜት ባለው ከኦሮሞ ውጭ ወደ ውጭ የሚለው ኃይሉ ክንፉ ጩኸት ላይ ነው። ሁለተኛው ክንፉ ደግሞ ለምሳሌ እንደ ናትናኤል መኮንን ምናምን የሚባሉ ካድሬዎች ደግሞ ኦሮሞነትም የሌላቸው ግን ሙሉ ለሙሉ ብልጽግና የሆኑ ደግሞ ቴዲን ማዳን ይፈልጋሉ። ይጌትሚ ቴዲን ማዳን ይፈልጋሉ። ምክንያቱም እነሱ የቴዲን ኢትዮጵያ ድሮ ሲያቀነቅኗት የነበሩ ህወሓትን ሲታገሉ አብረውት የታገሉ ኮምሬዳቸው ነው። አብይን ከማውቃቸው ፊት የሚያውቁት መሪያቸው ነው። ቴዲ ባይዘው ቀላል አርጋ አትውሰደው። ቴዲ የነጻነት ዘፋኝ ነው። እንደ ቦብ ማርሊ አይነት ማለት ነው። እና እንደ ፖለቲካል ፊገርም ነው። ፓርትሊ ፖለቲካል ፊገር ነው ለነሱ። አብይን ከማግኘታቸው በፊት ይመራቸው የነበረ የትግል እንትን ችቧቸው ነው። አሁን መሀል ላይ ይሄ ኃይል ችግር ውስጥ ገብቷል። ቴዲ ማዳን ይፈልጋል። ቢኮዝ ይሄኛው በዚህኛው ኦሮሞ ብቻ ተች ያለው የኦሮሞ ብሔርተኛ የሆነው ክንፍ ቴዲ እንዲበላው ኦኬ ጨርስ እንዲበላው አይፈልግም። በዚህ ምክንያት ካየው ብልጽግና ለሁለት ተከፍሏል እና ይሄኛው ኢትዮጵያዊነት ስሜት ያለው አብይ ጋር ይሄን ብሔር ፌዴራሊዝም አጥፍቶ ኢትዮጵያዊነት አምጥቶ ያለው ቡድን ዘፈኑ ሁሉ አብይን ለማድነቅ ነው ሁሉ ብሎ አብይን ለመሸወድ ሁሉ እየተንቀሳቀሰ ነው ያለው። የተዘፈነው ዘፈን ለአባይ ነው፣ ለአብይ ነው፣ ኢትዮጵያ እድጋለች፣ ለኢትዮጵያ እድገት ነው። እንደውም አንድ ሙሽራይ ነው ምናምን ሰምቲንግ ጽዮን ሰምቲንግ የሚለው ዘፈን እንደውም ለኢትዮጵያ ነው። ኢትዮጵያ ተዘመን የሚለው አብይ በኤአይ እያሳደጋት ያለውን ኢትዮጵያ ድሮን የሚገዛባትን ኢትዮጵያ እሱን እያሞካሸ ነው የሚል ዝም ብሎ የውሸት ትርጉም ሰጥተው ቴዲ አፍሮን በቀሚስ ውስጥ ደብቀው ለማሳለፍ ፈልጋሉ። ሁለቱ ኃይል ኮንፍሊክት ውስጥ ነው። በቅርቡ ግን ያው እንደተፈራው ከሱሉልታና የሰበታ ይመጣሉ የተባሉት የኦሮሞ ብሔርተኝነት ያለው ኃይል የመጀመሪያውን ቦክስ ሰንዝሯል። ሁለተኛው ኃይል ደግሞ እንደነ መስፍን ያለው ደግሞ ይህን ነገር ለማርገብ ጥረት እያደረገ ነው። ጠቅላይ ሚኒስተሩ ናቸው የሚወስኑት። ጠቅላይ ሚኒስተሩ ከኦሮሞ ብሔርተኛው ጎን ከተሰለፉ ይሄኛው ያኮርፍባቸዋል።
ከዚህኛው ጎን ከተሰለፈው የኦሮሞ ብሔርተኛው እጅግ አምርሮ ሰውየው ሊጠላቸው ይችላል። ሰውየው መሀል ላይ ቆመው ያሉ ይመስለኛል። ጠቅላይ ሚኒስትሩ ወደፊት የሚወስዱት እርምጃ የሰውየውን የፖለቲካ አሰላለፍ ይወስናል ማለት እና ብልጽግና ለሁለት የከፈለ ነው ብዬ ነው ማስበው። ቴንኪው። አይ ቲንክ ቴዲ አፍሮ ጋዜጣዊ መግለጫ መስጠት ያለበት አሁን ይመስለኛል። አይመስላችሁም? ብዙ አይነት ትርጉም ነው እየተሰጠ ያለው። እባክህ ቴዲ አፍሮ፣ የቴዲ አፍሮ ቤተሰቦች እያደመጣችሁ ነው። እባክህ እንደው ጋዜጣዊ መግለጫ በሰጥና እርፍ ብታደርግ። ቴዲ ከሩቅ ተደብቆ በስናይፐር ተኩሶ የገደለ ሰው እኮ መግለጫ አይሰጥም። መጥቷል። ኦልሬዲ ስራውን ሰርቶ ጨርሶ። አንድ ቀን ተናግሬ ልተኛ። ኧረ እኔ ያለው እኔ ኋላ ነው። አይ ቲንክ መስፈሌ ከሀገር ቤት ስለሆንኩ ነው የማስፈቅደው። ፍቃድ ካላገኘሁ ዋንጋሪ ከሀገር ቤት ነው። ይሄድ ዋንጋሪ ይሄድ ይተኛ አይደል? እሺ ዋንጋሪ ክብረት ይስጥልኝ፣ ክብረት ይስጥልኝ። አማራ ኪላ የቴዲን ዘፈን ቅኔነት ሊቀልድበት ሞከረ። ዋክስ ኤንድ ጎልድ የሚለውን መጽሐፍ የጻፈው ዶናልድ ሌቨን የአማራ ዋክስ ኤንድ ጎልድ ባህል ለዲሞክራሲ ኮምፕሊትሊ አንታይ የሆነ ትራንስፓረንሲን አክኖሌጅ የማያደርግ ኢንሄረንትሊ አንዲሞክራቲክ ነው ይለዋል። አሁንም አማራ ኪላ መጥቶ ይህንን ያረጋገጠልን። ቀለል አድርገንላችሁ ሀሳቡን ይህንንም አልተረዳችሁትም ይላል። አየህ፣ ይህንን ኢትዮጵያ ተቀበል፣ ይህንን ኢትዮጵያን ነው ተቀበል የሚልህ። ቅድም አያና የሚለው አያና ሳልረዳ ቀርቻ ያለም ተረድቻለሁ። እኔም አንተን ሀሳብ ነው የምደግፈው። ግን አንዳንድ ጊዜ ላይ ሆኖ የኔን ካልተቀበልክ የሚለውን ትነግረዋለህ። እምቢ ካለ የእሱን እንደማትቀበለው በአንተ አቅምና በአንተ ቁርጠኝነት ስለሚወሰን እኔ ብዙ የማያስጨንቀኝም። ኢትዮጵያዊነትን ማንም ሊሰጥህ አይችልም፣ ማንም ሊቀበልህ አይችልም። መስጠትም የምትችለው አንተ ነህ። ዞር በል ልትለው የምትችለው አንተ ነህ። ትምክት ደግሞ ምን እንደሚያደርግ አይተናል። ትምክት ሰብርብር አድርጎ ወገብን ሰብሮ ራስ በሰራው እንትን ቁጭ የሚያደርግ ነው። ድፍረታቸው እኮ በአንድ ዘፋኝ ያውም በቴዲ አፍሮ ያውም ቴዲ አፍሮ እና ዶክተር አብይ የሚያራምዱት ጽንሰ ሀሳብ ደረጃ ፈንዳሜንታል ልዩነት በሌላቸው ላይ የቴዲ ዘፈን አብይን አብረከረከው ይላል። እንደ ዘፈኑ አብረከረከችው እንደሚለው ዘፈን አንድ ዘፈን አብረከረከው ይላል። 27 ዓመት ሚሊተሪ የመራን የህወሓትን ቲም ድራሽ አባቷን አጥፍቶ ተጠቃሎ የመራን ሰው በዘፈን ወደቀ ብሎ ሊሞክር ይመጣል። ይሄ የእብሪት የትዕቢት ትንተና ነው። እሱን ስቀ ነው የምታልፈው። ኢትዮጵያ ግን ኦሮሞ ሰላም የሚያገኘው አማራ ሰላም ሲያገኝ ነው ብዬ አምናለሁ። ትግሬ ሰላም የሚያገኘው አማራ ሰላም ሲያገኝ ነው ብዬ አምናለሁ። አፋር ሰላም ሲያገኝ ሶማሌ ሰላም ያገኛል ብዬ አምናለሁ። አሁን ትልቁ ችግር የነበረው ይሄ ሱፐሪዮሪቲ ኮምፕሌክስ ጣጣ ወደድክም ጠላም የምትኖረው አብሮ ስለሆነ ትሪት ማድረግ አለብህ ብዬ አምናለሁ በግሌ ፐርሰናል እንጂ ሀሳብህ ትክክል ነው። ያም ጠፍቶኝ አይደለም። እነሱ ቴዲ ኢትዮጵያ ስል ቅድም እንዳልኩት ቀለሞቹ በአፄዎቹ ቀለም ነው ኢትዮጵያን ለማድመቅ የሚፈልገው። ይሄ የህብረ ብሔራዊ ቀለምን አልተረዱትም። የህብረ ብሔራዊ ቀለምን ባይዘወይ ብሔረተኛ ሆኖም ያልተረዱ አሉ። ኢትዮጵያ ዥንጉርጉር መልኳን ሪኮግናይዝ አያደርጉም። የኢትዮጵያን ዥንጉርጉር መልክ ሪኮግናይዝ አድርጉ ነው ኢትዮጵያዊነት። ኢትዮጵያ ናት፣ ሀገር ነች። አንዳንድ ትንታኔዎችንም ኔጌቲቭ ኮኖቴሽን ብዙ ጊዜ ለፖለቲካችን ዝመናም ጎዳን። ለምሳሌ ኢትዮጵያ ጨቋኝ አይደለችም፣ ስርዓት ነው የሚጨቁነው። አንዳንድ ትንተናዎች ዋጋ ያስከፍሉናል። አገር አትጨቁን። ስለዚህ ስንተነትን እኔ ችግሬን ለማስረዳት ፕሪሚሴን ማስተካከል አለብን። ስርዓቶች በድለዋል። የስርዓቱ ተጠቃሚ ኃይሎች ያንን ጥቅም ስለቀረባቸው ከዛም ከልቸር በቀላሉ መላቅ አትችልም። እድሜ ልክን ስትጣመምበት ያደከሙ ከልቸር አንዴ ልቀይሩ አትችልም። ዲሞክራሲ ደግሞ ከልቸር ነው ባህሪው እና እኔ ያንን ሳልረዳ ቀርቻ አይደለም፣ በአግባቡ ተረድቻለሁ። ሀሳብንም ደግፋለሁ። ነገር ግን ወያችን ነው አይ ቲንክ ትንሽ የተለያየ መሰለኝ። ብዙ ልዩነት የለንም ከአንተ ጋር። ለማንኛውም የምንፈልገው ምንድን ነው?
21ኛው አሁን ለምሳሌ የቴዲን ዘፈን ራሱ አናቆሽሸው ኢትዮሪካ የሚለውን ርዕሱ ከኢትዮጵያ ልቤ ላይ ፈርሳለች ወደ ኢትዮሪካ ኢትዮጵያን ገንብቶ ተሻግሮ አፍሪካንን ገንባ በሉላዊነት ዘመን በግሎባላይዜሽን ዘመን መዳን የሚቻለው በኢትዮሪካ ነው። አፍሪካውያን አንድ ሆነን ነው። እንኳን በብሔር ተነጣጥለን በአገር ተነጣጥለን አንችለውም። የዓለም ውድድሩን ማሸነፍ አይደለም በአግባቡ መወዳደር እንድችል አንድ ኑን የሚለውን እኔ ይሄ ምኞቴ ነው። ኢትዮሪካ የብልጽግና መንግስት የመደመር ግቡ ኢትዮሪካ ነው። የአፍሪካን አንድነት የሚመኝ ነው። ከፍ ብሎ በኮንቲነንት ሌቭል የሰው ልጅ ሁሉ በእኩልነት መገንባት ነው። ይሄ በግብ ደረጃ ቴዲና የብልጽግና መንግስት ግን የቴዲ ዘፈን አብረከረከው አብይን ብሎ ሲሉ እኔ በእውነት አዝናለሁ። እንደዚህ አይነት ትንታኔ ያሳዝናል። ይሄ ሞትን እነ ቢቢሲ እነ ሲኤንኤን እናውጣ ብለው አውሮፕላን ሲያመጡለት ጦር ሜዳ የሚሄድን ጠቅላይ ሚኒስትር ሞትን የማይፈራ ሞትን በካራት የሚመታ እያየ ነው። ይህን አንድ ዘፈን አብረከረከው ብሎ ሃሉሲኔት የሚያደርግ ፖለቲከኛ እንደማየት የሚያስቅ ነገር አይደለም። ይልቅ ወደ ሪል ፖለቲክስ እንምጣ። ምንድነው መሰዳደብ፣ መወራረፍ፣ መነቋቆር ፖለቲካ አድርገን እንደ ፖለቲካ ቁጭ ብለን እንቅልፋችንን አተን ጊዜያችንን ሰውተን ለመነቋቆር ለምን እንደምንቀመጠው? ከዚህ እኮ ነው የሚጀምረው ፖለቲካ። ሐሳቤን ሸጬ ለአኪላ ሐሳቡን ሸጦ ተገበያይተን እኮ ነው መግባት ያለብን። እንደዛ እኮ ነው ሀገር የሚገነባው። ሂደቱም ነገም ታሳቢም ለልጆቻችን የምናቀብለው ይሄ ነው። ያንን ኮርስ እንቀይረው። የጽምዶ ያላስበረግገው ለጽምዶ አንድ ቀን መግለጫ ያልሰጠ ኤርትራ፣ ሻቢያ፣ ህወሓት፣ ፋኖ፣ ኦነግ ሸኔ ተባብረው ያላስበረገጉ ሰውዬ ኢትዮሪካ አስበረገገው ብሎ ፖለቲካዊ ትንተና መስጠት አያምርም። አንዳንድ ጊዜ ይሄ በተለይ የብልጽግና መንግስት ሊደር ዶክተር አብይ ሊደርሺፑን ላንወደው እንችል ይሆናል። ግን እመኑኝ ብንወደውም ባንወደውም እንወዳታለን የምንለው ኢትዮጵያ እሱ እጅ እስካለች ድረስ ሽግግሩንም እንደ እንቁላል ኢትዮጵያን ጠብቃ ሽግግሩንም ፎርማል ነው ማድረግ ያለብህ እንጂ ይህ የእንትን ፖለቲካ ባንሰራ መልካም ነው። ይሄ አይጠቅመንም። ለኦሮሞ አይጠቅም፣ ለአማራ አይጠቅም፣ ለኢትዮጵያ አይጠቅም። እንደ ዘመኑም እንደ ክፍለ ዘመኑም አይመጥነንም። ይሄ ልጅ ቴዲ ስንት የተቀመጠው ይሄን ቤት ከፍቶ አትሊስት የሆነች ነገር ተገበያይተን ለነገ ስንቅ ይዘን ነው መለያየት ያለብን። ፖለቲካችንን ስንሸጥ የሚለያየንን ሳይሆን የሚያቀራርበንን ነው መነጋገር ያለብን። መናናቀን እናቁም። መናናቅ ማቆም ነው ፖለቲካ ማለት። ለማዳመጥ አንዳችንን ለማዳመጥ አንዳችን የአንዳችንን ፔን ለመስማት መደማመጥ ተገቢ ነው የሚሆነው። አለበለዚያ በዚህ ሌቭል መናናቁ እና መተንተኑ ለማንም አይጠቅምም። የጥምዶ ውጤት ያላመጣ ክላሽና መትረየስ እሺ 2 ዓመት 3 ዓመት ጫካ ገብተህ ውጤት ያላመጣውን ቴዲ ዘፈን ዘፈነ ተብሎ ትናንትና ስትሰድበው የነበረውን ሰው መልሳውን ቴዲ አፍሮ ማለት ተገቢ አይደለም። ይሄ እንደዚህ አይነት እዛና እዚህ ፖለቲካ ነው። አንዱም የፖለቲካ ካልቸራችንን ሽባ አድርጎን እንደ አገር ዋጋ እየከፈልን ነው። በዚህ ምክንያት ፕሊዝ አትሊስት ተመችቶን ቤታችን ቁጭ ብለን አንብበን እንደ አቅማችን ሁላችንም የሚጣፍጥ ነገር እየበላን ነው የምንወያየው። ይህንን ፖለቲካችንን ሀሳብ በመሸጥ ረገድ ከፍ እናድርገው። ይሄ ልጅ ቴዲ እድሜ ልኩን ኢትዮጵያ ሲል ነበረ። የኛ ፖለቲካ የራስ ጥሎ የሰው አንጠልጥሎ የሚባል ነገር አለ። ፖለቲካችንን እንፈትሸው። ለኢትዮጵያ የሚጠቅም ፖለቲካ ነው ላለፉት 70 ዓመታት የተገበር ነው። የኛን ባህል የኛን እሴት ከፍ የሚያደርግ ነው። በውይይት ዓለም ላይ መሰዳደብ፣ መናናቅ፣ መገዳደልን እንዴት ነው ወደ ሀገር ውስጥ ኢምፖርት አድርገን እስካሁን ድረስ የ21ኛው ክፍለ ዘመን ልጆች ሆነን ያውም የጀኔሬሽን 5 ቴክኖሎጂ ዘመን ልጆች እና ጀኔሬሽን ሆነን እንዴት ነው ሳንግባባ አትሊስት በምንወያይበት ኢሹ ላይ እንኳን ፎርማል ዲስከሽን ማድረግ የማንችለው? ለመነቋቆርና በዋክሴ እንደ ጎልድ በቅኔ ዘረፍኩለት ልክልኩ ቅኔው እንኳን አልገባውም ተባብለን የምንሄደው እንደዚህ አይነት ትቢት አያናን ሊያስናድድ የሚችል ንግግር ከአያና ጋር ዲስከስ አድርገህ ችግርን መፍታት ካልቻልክ በእውነት ሀብቶ ራስክ መጠየቅ ኦዲት ማድረግ አለብን። እንደ በጣም እየተሰደበ በጂወርድ እየተሰደበ ቁጭ ነው የሚያዳምጥ ለመፍታት የሚፈታን ሰው ከሱ ጋር መነጋገር ካልቻላችሁ አይ ቲንክ አደጋ ላይ ነን ያለ ነውና አይ ቲንክ ይሄንን እስከዛሬ የጠፋውን የፖለቲካ ባህላችንን እናርም። ቴዲ አንተን ብርታቱን ይስጥህ።
ይሄን ያክል ቁጭ ብለህ አትሊስት ውጤታማ ለማድረግ የምታደርገው በጣም ሊወያዩ የማይችሉ ሰዎችን በማወያየት ቤተ አድጎ እንደዚህ ይህንን የፓርቲ ፖለቲካችንን ማደግ ያልቻለው እንደዚህ በስርዓት ፎርማሊ በእውቀት ላይ የተመረኮዘ ከጮሆ ጋር አብሮ የማይጮህ በሪዝን የሚሞግት አወያይም ስላጣንም ጭምን ነውና ከፍ አድርገ የምርጫ ወቅት ነው። እስቲ አንዳንድ ጊዜ ፖሊሲያችሁን ማምጡ። ለአማራ የምትጠቅመው ፖሊሲ የግብርና ምንድነው ብለህ ጠይቀው። ለኦሮሞ የምታመጣው ምንድነው ብለህ ጠይቀው። ብሔረተኛም ቢሆን ፖለቲካውንም እግረ መንገዱንም እንዲለማመድ እንደው ዶክተር አብይንም የሚሰራውንም ሰው ማበረታታት ቢቀር መስደብ እንዲያቆሙ መንግስትን መስደብ ባይዘው በወንጀለኛ መቅጫ ህግ በአፄ ኃይለ ሥላሴ ዘመን በወጣው በኢህአዴግ ዘመን በወጣው መሪን በዚህ ሌቭል ማዋረድ በወንጀል ያስጠይቃል። በእውነት አንዳንድ ጊዜ ፎርማል መሆን ያስፈልጋል። አገርን የምታክል ሰው የተሸከመን ሰው በዚህ ሌቭል ማዋረድም ፖለቲካዊ ጨዋነትም አይደለም። ሀሳብን መሸጥ አይጠቅምም። ለነበረን ጊዜ እጅግ በጣም አመሰግናለሁ። ኢትዮሪካ ጽዮን ሙሽራዬን የሚለውን ዘፈን ብትጋብዝልኝ በዚህ አጋጣሚ ጽዮን ሙሽራ እዚሁ ስላለች ክብረት ይስጥልኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። ሳባ አለማየሁ ከመውረድ በፊት ቴዲ የዚህ ሰው ንግግር በጣም ተመችቶኛል፣ አድናቆቴን ላቀርብለት ፍቀድልኝ ብላለች። አድርሻለሁ። ሁላችሁንም አመሰግናለሁ። ዋናው ምንድን ነው ሁላችንም አሁን በተለይ ቴንኪ ዋንጋሪ የዓለም ነባራዊ ሁኔታ የተቀየረ ባለበት ላይ ነው ያለነው። አዲስ አሰላለፍ እየተቀየረ ነው ዓለም ላይ። ከዚህ በኋላ የምናያቸው ጦርነቶች አሉ። እኛ እንደ ሀገር መቆም ሲገባን፣ እንደ ሀገር ቆቀውናን እጅ ለእጅ ተያይዘን መቆም ሲገባን እኛ ያለንበት ነገር እውነት ለመናገር በጣም አሳፋሪ ሁኔታ ውስጥ ነው ያለነው። እንደ ሀገር ቆመን እንኳን ማንችልበት ሁኔታ እየተፈጠረ ነው። ብሔርተኞችም በቶሎ ብሔርተኝነታችሁን አደራጅታችሁ ለሀገራዊ ግንባታ መዋጮ ቶሎ ማድረግ ሲገባችሁ አንዳንዶቻችሁ ተደራጅታችሁ አልጨረሳችሁም። እየዳከርን ያለነው ገና እያራመድን ያለውን ፖለቲካ አንዳንዴ ስታዩት ያሳዝናል። እውነት ለመናገር እጅግ በጣም ያሳዝናል። በቶሎ ሁላችንም የአንድ ሀገር ዜጎች ነን። ከዚህ ውስጥ እኔ ማስበው ሀገርን የሚጠላ መንፈስ ሊኖረን አይገባም። ኦኬ በዶሜስቲክ ፖለቲካ ነው እያወራን ያለ ነው። ይሄ አንድ ትልቅ እንትን ነው። ነገር ግን ቶሎ ወደ ሀሳብ ፖለቲካ መምጣት አለብን ብዬ አስባለሁ። ብሔሮች አሉ። ፖለቲካ ምንድነው መምሰል ያለበት? በተለይ ምሁራኖች ያነበባቸው ሰዎች ፖለቲካችን ወደ ፖሊሲ በፖሊሲ ላይ የምናወራው መቼ ነው? ስለ ትምህርት ፖሊሲ፣ ስለ ሰብአዊ መብት ፖሊሲ እኔ እንደኔ ትንታኔ እንደውም እንዳንገደል ከፈለግን ብሔራችንን ፍሬም አበጅተን ፖለቲካ የምንሰራውን ነገር አቆመን በአይዲዮሎጂ ዙሪያ በፖሊሲ ዙሪያ ላይ ነው መከራከር ያለብን። ያን ጊዜ ሁላችንም ከመገደል እናመልጣለን ብዬ አስባለሁ። እዚህ ውስጥ ያላችሁ ብሔራችሁ ሌላ ሊሆን ይችላል። በአይዲዮሎጂ ከተስማማን ግን ለምንድነው አንድ ፓርቲ ማን መሰረተው? ስለ ውጭ ጉዳይ ፖሊሲ፣ ስለ ኢኮኖሚ ፖሊሲ፣ ስለ ትምህርት ፖሊሲ፣ ስለ ሰብአዊ መብት ፖሊሲ፣ እንዴት ያለ ሲስተም ኦፍ ገቨርንመንት ፎርምስ ኦፍ ገቨርንመንት ኢንስቶል እናድርግ በሚሉት ጉዳይ መች ነው የምናወራው? እንደዚህ ነገሮች ላይ እንድናወራ ሁላችንም ትናፍቃላችሁ። በተለይ ጠንካራ ለመሆን አድቫንቴጅ እንዳይወስድብን እንደ ሀገር ሰላማዊ የስልጣን ሽግግር ሁልጊዜ የተገዳደልን አንደኛውን እናንተም ስልጣን ላይ ስትወጡ እናንተን ለመጣል ነፍጥ የሚያነሳ ይኖራል፣ ያም ይወጣል። እንደገና እንደዛ እስከ መቼ ነው? የሆነ ቦታ ላይ መቆም አለብን የሚል እምነት አለን። አምራሪ ወይም ደግሞ የመረርን ከሆንን በሀገራችን ጉዳይ ላይ በኢትዮጵያዊነታችን ላይ የምንሆነው መቼ ነው? ያንን እናፍቃለሁ። ግን ምንድን ነው ከነዚህ ውስጥ የምትምለው? አይ ቲንክ 11ኛው ሰዓት ላይ ነን ብዬ አስባለሁ። ብዙዎቻችሁ አትናገሩት እንጂ ይህን ነገር እንደምትናፍቁ ተስፋ ምንም መገመት አይከብደኝም። ከኮመንታችሁ የማየው ይህንን ነው። ከልብ ነው ማመሰግነው። እዚህ ውስጥ የምታዩቸው በጣም ወዳቸው ማከብራቸው ፖለቲከኞች ናቸው። ስለ ጨዋነታቸው፣ ስለ እውቀታቸው ከልብ አመሰግናለሁ። በኮመንትም የምትሳተፉ እያላችሁ እያየሁ ነው። ከልብ አመሰግናለሁ በአድማጭ ተመልካቾች ስም። ይሄ የመጨረሻ ዙራችን ነው የሚሆነው። ከመስፍን ፈይሳ ሮቢ እንጀምራለን። ከዛ እንደ አቀማመጣችሁ ይሄዳሉ። እዚህ ላይ ምናልባት ቴምር ስላልተናገረች እሷን ምናልባት ከአያና ፊት ላርጋት፣ እንደዚህ አያና ካልደበረው ከዛ አያና ከተምር በኋላ ነው የምትሆነው መሰለኝ። እንደዚህ ነው የሚሆነው። ተቃውሞ ካለ መልሳለሁ። እኔ ከአዲስ በኋላ ነው የተናገርኩት። ቅድም ቅድስት ይሄ መጨረሻ ዙራችን ነው። እሺ ከአዲስ በኋላ ስለዚህ ቅድስት ተናግራለች አልተናገረችም? ትቀድመናለች። ሁላችሁ ቅድስት እናገርና መስፍን ፈይሳ ሮቢ፣ ከዛ እንዳቀማመጣችሁ የመጨረሻ ዙር ይሆናል።
ላልገባችሁ ሰዎች በተቻለ መጠን በስልክ እየደወላችሁ እንድትገቡ ለማድረግ ቴዲ አይ ቲንክ መስፍን ከዛ ቅድስ ከዛ እኔ ከዛ አያና ምናምን እያለ መሰለኝ የሚቀጥለው። መስፍን ጀማሪው ነው። ከዛ ቅድስ ነች ከዛ እኔ ነኝ። ታንኪዩ ቴዲ። አሁን ማን ነው? እኔ ነኝ መስፍን ከዛ ቅድስ ከዛ እኔ ከዛ እና አያና ምናምን እያለ። ስለዚህ እሷ እንደዚህ ነው አመቶ ነው ቅድስት። እንደዛ ቅድስት ከኔ ነው። እኔ ከቅድስ ቀጥሎ ነኝ። ታች አወረድክ። እሺ አንተ በአያና ቦታ ትሆናለህ። አያና ከአያና ቀጥሎ ነኝ ቴዲ። ከዛ በአኪላ ቦታ እኔን አድርገኝ። አያና ከአኪላ ጋር ከዛ ዩሪ ካንተ ቀጥሎ ዩሪ በጣም ቴምር ያለችበት ቦታ። ስለዚህ ከዛ በኋላ አኪላ ቦታ ላናግራት አንድ ፈቀድላት እንዴ ሴቶች በጣም ትንሽ ነን እና ይፈቀድላት። ፈቀድላትና ከመስፍኔ በፊት ታውራ። ከዛ እንትኑን ዙሩን እንደነበረ የሴቶች መበረታታት አለባቸው። ቴንኪው። ለዚህ ሁሉ የዳረግናቸው እኛ ነን። የምንተነትነው እኛም መሆን የለብንም። የሴቶች ተሳትፎ ያስፈልጋል። ቀጥታ ተምራችንን የምንወስደው በመስፍን ፈይሳ ሮቢ ነው ቦታ ነው። ትፈናቀላለህ መስፍን ፈይሳ ሮቢ። ከዛ ተምር ትናገራለች። ተምርሽ 8 ደቂቃ ነሽ። እሺ ቴዳዬ በጣም አመሰግናለሁ። ቴንኪዩ እንዳወራ ስላደረጋችሁን ላይ ያላችሁ ቅድስት በጣም ነው የማመሰግነው። ቴዲም እንደዛው። እኔ ያው የቴዲን ዘፈን አሁን በ8 ዓመት ያለውን የኢትዮጵያ ሕዝብ ሰቆቃ በ8 ደቂቃ ውስጥ እንደገለጸው ነው የምቆጥረውና አብዛኛው ደግሞ እኔ ይህንን ቁጣ ያስነሱት የኦሮሞን ህዝብ አልተናገረም። እሱ ፖለቲከኞች ነውና በጣም የኦሮሞ ተወላጆች ቁጣ አስነስተው ሳይ እንዴ እሱ ኦሮሞን አልተናገረም። እዚህ እንትኖቹን ነው ካድሬዎቹን እና ለምን እንደተቆጡ አይገርመኝም ማለት ነው። ይገርመኛል። ለምን ሆናችሁ ላይክ እሱ እንደውም 12 አድርጎ አንድ ነብር እየፈጃችሁ ነው ብሏል። ለሁሉም ብሔር ብሔረሰቦችም ነው የዘፈነው ኢንክሉዲንግ ኦሮሞን ያጠቃልላል። እና ቁጣ ሳይ እኔ በጣም ገርሞኛል። ዞር እያልኩኝ ሳይ በጣም የተለያዩ ቤቶች ተከፍተዋል እና ይሄ ትክክል አይደለም ነው የምለው። እኔ እንደ አማራ ብሔርተኛ ነው የማወራው። ያው በጥበቡ ስለ አማራ ግፍም በማንነቱ ተመርጦም የተገፋ እንዳለም ገልጿል። አማራ ብሎ ባይዘፍንም ግዴታ አማራ ብሎ መስፈን የለበትም። ያው በማንነታችን እየተመረጥን የተገደል ነው እኛንን አማራዎች። ኢትዮጵያ ምድር ላይ በማንነቱ ተመርጦ የተገደለ ብሔር ማንም የለም። ሌላው ደግሞ አዲስ አበባ የቆረቆሯት አማራዎች ናቸው። ይሄ ታሪክም ሁሉም ያውቀዋል። አብዛኛው 80% አማራ ነው። ተገፍቶም ዳር ላይ የተጣለው የተለያዩ ብሔር ብሔረሰቦች ቢኖሩበትም 80% አማራ ነው። እኔ ብዙ ጫፍ ላይ ያሉ ሰዎች ኮንታክት ያደርጉኛል። ጫፍ ላይ ተጥለው ምሳሌ ካሳንችስ፣ ፒያሳ፣ አዲሱ ገበያ የተለያዩ ቦታዎች ላይ መሀል ከተማ ላይ ያለ የ30 የ40 ሚሊዮን ብር ቦታ ተቀምተው ተክለ ሃይማኖት አካባቢ የተሰጣቸው ኮንዶሚኒየም ነው የ5 ሚሊዮን ኮንዶሚኒየም። እዛ ቦታ ላይ ሄደው የቋንቋ ችግር አለ ሸገር ሲሪ የሚባለው በዛ ላይ ሙስና ይጠየቃሉ። ቋንቋ እያስተረጎሙ ባስተርጓሚ ነው የሚስተናገዱ ቀበሌ ላይ ምናምን ሲሄዱ። ሌላው ደግሞ 3 መኝታ ቤት ኮንዶሚኒየም ተሰጥቷቸው አዲስ አበባ ፕሮፐርቲ ታክሲ ወይም አመታዊ ግብር የሚጠየቁት ሸገር ሲሪ ላይ ከ30 ሺህ እስከ 35 ሺህ ነው። አዲስ አበባ እስከ 1800 ከ1500 እስከ 3000 ነው የሚጠየቁት። ይሄንን ቴዲ ራስህ ወርደክ ማጣራት ትችላለህ። ያ ማለት ለአማራዎች ብሎም ደግሞ ለተለያዩ ብሔር ብሔረሰቦች እየደረሰባቸው ያለ ግፍ ነው። ያ ቦታ አዲስ አበባ የተቀሙ ማነው እነዚህ ነባር ህዝቦች መሬት የተሰጠው ለማን እንደሆነ ግልጽ ነው። የአብይ አህመድ ዓላማው ያው እንደ ኢትዮጵያ እያለ የተለያዩ ብሔር ብሔረሰቦችን ኢትዮጵያ ሱሴ በሚል ሰብከው ስልጣን ከያዙ በኋላ የካዱት የአማራን ህዝብ ብሎም ደግሞ ብሔር ብሔረሰቦች ነው። ከዛ በኋላ ምን ዋጋ እንደተከፈለ ምሳሌ ከተካዱት ህዝቦች የመጀመሪያው አማራ ህዝብ ነው። ብሎም የአዲስ አበባ ህዝብም ተክዷል። የአዲስ አበባ ህዝብ
ምሳሌ በቦምብ የተቆራረጠ የአዲስ አበባ ወጣት አለ ለሱ ብሎ የአማራ ህዝብ ስልጣኑን የአማራ ተወላጅ የሆነ ስልጣኑን ለኛ ባይጠቅመንም ምሳሌ ደመቀ መኮንን አማራ ብሔር ነው፣ የአማራ ተወላጅ ነው። ምክትል ጠቅላይ ሚኒስተር እሱ መምራት እየቻለ ምሳሌ በተለያዩ ዓለማቶች ያለ ማለት የፈለኩት ምንድነው አማራ ስልጣኑን ማሳልፎ ነው የሰጠው። ስልጣንም የሰጠው በነገራችን ላይ ለአብይ አህመድ አማራ ነው። ምክትል ጠቅላይ ሚኒስተሩ ተቀምጦ አብይ አህመድ ከታች መጥቶ ጠቅላይ ሚኒስተር ሊሆን አይችልም። ጠቅላይ ሚኒስተሩ በሞትም ሆነ በሪዛይን አድርጎ ከለቀቀ ምክትል ጠቅላይ ሚኒስተሩ ነው ጠቅላይ ሚኒስተር ሆኖ ሊያገሪቷን ሊያስተዳድራት የሚችለው። ሀገር እንድትረጋጋ በሚል ደመቀ መኮንን አሳልፎ ስልጣኑን ሰጥቶታል። በህጉ በትክክል ከሆነ እሱ ነበር ሊመራት የሚችለው ሀገሪቷን። ያ ማለት ያን ሲደረግ ግን አብይ አህመድ የአማራን ህዝብ ነው እየመረጠ የገደለው። እኔ የሱ እጅ አለበት፣ ይሄ መገደሉ ላይ የሱ እጅ አለበት ብዬ ነው በደንብ። ይሄ አሁን ከጦርነቱም ውጭ ወለጋ ላይ ስለሚፈናቀሉት ምናምን የአብይ አህመድ እጅ ነው። ከኦነጎችም ጋር ቢሆን ተመሳጥሮ ይሰራል። ወይም የራሱ በኦነግ ስም አደራጅቶ ያስቀመጠው ኃይል አማራን እየመረጠ ይገላል ብዬ ነው ማስበው። ሌላ የአማራ ህዝብ ወርቅ ሰጥቶ ሀለት እንትን የተባለለት የተመለሰለት የአማራ ህዝብ ነው ብዬ ነው ማስበው። ያው ክህደት ነው። ለምንድን ነው ይሄን ያልኩት? እሱ ሲመጣ ስልጣን አሳልፎ ከመስጠት ጀምሮ አማራ ክልልም ሙሉ አረንጓዴ ቢጫ ቀይ አልብሶ ያው እኛ አማራዎች ተገፍተን በማንነታችን አማራ እየተባልን ኢትዮጵያዊ ነን ስንል አማራ እየተባልን ስለተገደልን ነው በብሔራችን ተደራጅተን አማራነትን አትርፈን ብሎም ኢትዮጵያን ማዳን አለብን ብለን ያሰብ ነው። በብሔራችንም እየተደራጀንም ያለ ነው። ቢካዝ አማራ ሲያጠፉ የሚገሉንም ይችና ኢትዮጵያ የምትባለውን ሀገር የሚወድና እንደፈለግን ለመቆራረስም ብንፈልግ አማራ ካለ እኛ የፈለግነውን ኢትዮጵያን የመገነጣጠሉን ሲስተም አናደርግም ብለው ያስባሉ። ቢካዝ አማራ አገሩን ስለሚወድ የመገንጠልን እንትን ስለማይደግፍ። ስለዚህ የአማራን ህዝብ ክዶታል። የተካደውን እኔ እንደሚመስልኝ ማጆሪቲው የአማራ ህዝብ ነው። ሁለተኛ ደግሞ የአዲስ አበባ ህዝብ ያው ለሱ ብሎ በቦምብም የተጎዱ ወጣቶችም ስላሉ እና ቴዲ እምነግርክ ከቻልክ አንተ አጣራ። የአዲስ አበባ ህዝብ ዳር ላይ ራሱ ተጥሎ አሁን እየተጎዳ እየተሰቃየ ያለ ነው በግብር። በዚህ ኑሮ አንተ ስታስበው ከአዲስ አበባ ተፈናቅለው ትልልቅ ሰዎች አሉ ሰርተው የማይበሉ ገብተዋል አይደል? ቤታቸውን እያከራዩ እዛ የሚኖሩበት አካባቢ ፈረሰባቸው ላይ ሜቢ ሩም እያከራዩ የሚኖሩ ምናምን ሊኖሩ ይችላሉ። እነዛ ተፈናቅለው ጫፍ ላይ ሲጣሉ ስራ አይሰሩም። በአመት ለግብር እስከ 35,000 የኢትዮጵያ ብር ይጠየቃሉ። አዲስ አበባ ግን እንደዛ አይደለም። ይሄ ማለት ምን ማለት ነው? የአዲስ አበባ ህዝብ ከመሃልም ተፈናቅሎ ዳር ላይ ሰቆቃም ላይ ነው ያለው ማለት ነው። ዳር ላይ ራሱ ተጥሎ እየደላው አይደለም። እንደው ጥለውት እንኳን አትሊስት እንደው ግብሩን ከአዲስ አበባ ጋር እኩል የሆነ ቢያደርጉላቸው አሪፍ ነው፣ እንደ ሰው ማለት ነው። ከዳሩም ወደየት ሊያባርሯቸው እንደሆነ ራሱ አሁን ጥያቄ ነው። እና ደግሞ ስለ ባንዲራው ዳስጣል ላይ ስለ ባንዲራው ተናግሯል። ይሄ ደግሞ የሚመለከተው የአማራን ነው ብዬ ነው ማስበው። ቢካዝ አረንጓዴ ቢጫ ቀይን ይዞ እየተንቀሳቀሰ ያለው ትግል የፋኖ ትግል ነው። ዳስጣል ከዛ አንሳው ይላል። በቅን ፋይተህ ከሆነ ማለት ነው እንትኑ ላይ አንሳው ይላል። ስለዚህ አንሳው የሚለው ባንዲራውን ይሄን የተጣለውን ከህፃን ልጅ ላይ የተቀደደ ከእናቶች ልብስ ላይ የተቀደደ አዲስ አበባ ምድር ላይ የክልል ባንዲራ ደምቆ አረንጓዴ ቢጫ ቀይ እንዳይታይ ተደርጓል። እና ያን የተጣለውን የተቀደደውን ባንዲራን ናና አንሳው። ብሔር ብሔረሰቦች በዋናነት ግን የአማራን ትግል ነውና በተቻለ መጠን የኢትዮጵያ ብሔር ብሔረሰቦች ከአማራ ትግል ጎን ቆማችሁ ባንዲራችንን ኢትዮጵያ አንድነት ነው የሚያዋጣው። እኛ ሀገር የማፍረስ ዓላማ የለንም። አማራዎች ሀገር የማዳን ነው። አማራን አድነን ብሎም ኢትዮጵያን ብሔር ብሔረሰቦችን ነፃ ማውጣት ነው። ትግላችንን ተቀላቀሉ ነው የምለው። ቴንኪው ቴዲ። ቴንኪው ከልብ አመሰግናለሁ ተምር። መጨረሻ ላይ ስለምናነብ ቴዲ አዋሳ ቴሌግራም ቻናል ላይ ሄዳችሁ የቴዲ አፍሮን ዳስጣል እንዴት አያችሁት ብለን ለጻፍነው ጥያቄ 33 ሰዎች ኮመንት አድርገዋል። እያንዳንዳችሁን ስም እየጠራሁኝ መጨረሻ ላይ እንደተለመደው የማነብ ይሆናል። የቴዲ አፍሮን ዳስጣል
እንዴት አያችሁት ነው? በጣም ብዙ ሰዎች እያደመጧችሁ ነው። ስለ ጨዋነታችሁ እጅግ ተገርመዋል። ምንም ይሄ በአደምጦት ይገርመናል። እናንተ እዚህ ቁጭ ብላችሁ ስትንትኑ ከዚህ ውጭ ምን ስራ አለ? ይህን ከማድመጥ ውጭ በአሁኑ ሰዓት በሀገሪቷ ላይ ከዚህ ውጭ ሌላ አጀንዳ የለም። ከልብ ነው ማመሰግነው። በአድማጮቼ ስም ከቴምር ቀጥሎ መስፍን ፈይሳ ስጠረጥር ለሶስተኛ ዙር ሀሳብን የምትቀይር ይመስለኛል። አልቀየርኩም። ቴዲ አልቀየርክም? ከመጀመሪያውም አንስቼ እስካሁንም አልቀየርኩም። እሺ 8 ደቂቃ አለው ወንድሜ። አሁን የአማራ ብሔርተኛ ነው ፖለቲካውን እዚህ ቤት የቴዲን ዘፈን እያሞገሰ ሲነግረን የነበረውና አንዴ አዲስ አበባ ሆነው ይጫወታሉ፣ አንዴ አማራ ሆነው ይጫወታሉ። እኛ ጋም ሽመልም አለ፣ ክላሽም አለ፣ አዝማሪም አለ። መቅጠም ይቻላል በሱ። ነገር ግን አዲስ አበባ ተፈናቀሉ የሚባለው ኮዮ ፈጬ ሄዳችሁ ስታርፉ ገበሬውን ወደ ቡሾፍቱ ልካችሁ እንደሆነ ማወቅ ያስፈልጋል። አራብሳ ስትገቡ ከፒያሳ ተነስታችሁ ከሽንት ቤት ላይ አራብሳ የነበረው ገበሬ ለገዳዲ ሄዶ ነው። ጣፍ መሬት ላይ አይደለም ኮንዶሚኒየም የተሰራላችሁ። ጅራፍ ራሱ ገርፎ ራሱ ይጨዋል ካልሆነ በስተቀር ኦፒዲዮ ለናንተ ጠቅማ ይሆናል እንጂ ኦሮሞ ቢጠቀም ኖሮ ጃልመሮ ከጫካ አይተኩስም ነበር። እነ ጀዋር እናንተ ጎን ቆሞ ብልጽግና የኦሮሞ ጠላት ነው አይልም ነበር። እኔ የቴዲ አፍሎ ዘፈን ለአንድ ሳምንት ለዩቱብ እና እንዲ ቲክቶክ እኛ እናወራበት ይሆናል እንጂ አጫሉ እንዴሳ እንዳልሆነ ቴዲ ማወቅ አለባችሁ። ዘፈኑን መንገድ ዘግቶ ቆሞ ጥይት ለደረስ ሰጥቶ ህዝብ ቤዝ ይዞ አታግሎ መንግስት የመጣል ሞራንም ስለ ልቦናም የለውም። አለቀ። ከስቱዲዮ ውጭ ያወጣው አጫሉ ናት ዘፍና መንገድም የምትዘጋ ወጣ። ለምን? ህዝብ አላት፣ መሰረት አላት፣ የምትታገልለትን ግብ አላት። ቴዲ አሁን ባለ ኢትዮጵያዊ ነባራዊ ሁኔታ ቤዝ የለውም። በቃ እዚህ ቲክቶክ ላይ አማራ ጽንፈኛው እኛን አልሰደበንም አብይን የሰደበን ይሉት ይሆናል እንጂ እነሱ ውስጥ ገብቶ እነሱን አታግሎ መንገድ አዘግቶ መንግስት የሚጥልበትና መንግስት የሚንቀጠቀጥለት 8 ዓመት እናንተ ያወራችሁትን እሱ በአንድ ደቂቃ ከነገረላችሁ እስከዛሬ ምንም አላወራችሁም ማለት ነው። እናንተ ስለ መንግስት የሚገርም ነው። በአንድ ደቂቃ ይሄን ተናግሮ መንግስትን የሚጥልላችሁ ከሆነ 8 ዓመት እዚህ ስታደርቁን የነበረ ምን ዋጋ አለው? ዝም ብለን እኮ ነው ከእናንተ ጋር ስንለፈልፍ የነበረው ማለት ነው። የአንድ ደቂቃ ዘፈን አብይን የሚያንቀጠቅጥ ከሆነ እናንተ 8 ዓመት ከደከማችሁ ተጨፍልቃችሁ አንድ ቴዲን አትሆኑም ማለት ነው። እዚህ ስታደርቁን የነበራችሁ ግን የአብይ መንግስት በታንክ ያልወደቀው በታንክ ተፈትኖ ሬንጀር ለብሶ ወያኔን በታትኖ እርስ በራሳቸው እንዲባሉ ያደረገ ሰውዬ ቴዲ ስቱዲዮ ዘግቶ ዘፍኖ ከዛ ከቤቱ አምሰለት ሙጬ ብብስር የማይወጣው ሰውዬ አገር ይፈነቅላልና አብይ ተንቀጠቀጠ 4 ኪሎ ተንገዳገደ ስትሉ ስቀን ዝም ከማለት ውጭ ምንም ልንል አንችልም። በተጨባጭ ሁኔታ ተነቀለ ከዛ ቦታ ከተባለ ከዛ በፊት ነቅላችሁ ያረፋችሁበት ህዝብ አለ። እሱም ማንሳት እንችላለን። ለልማት ነው የተነቀልነው በጋራ ካልን አዲስ አበባ ቆሻሻዋ በጋራችን የጸዳ ስለሆነ እንቀበላለን። እኛንን የተነቀልነው ካላችሁ በፊት ነቅላችሁ ያረፋችሁበት ህዝብ መቃብር ላይ ነው ብለን መናገር እንችላለን። ፖለቲካት ውስጥ ማድረግ ከተፈለገ እኔ ቅድም ለማቀዝቀዝ የፈለግኩት ቴዲ ነገሩ ወደ ብሔር እየተጎተተ ስለሆነ ወደ ብሔር ግጭት እንዳይጋጋል ከመውሰድ ነበረ ኳሱን ትንሽ በመሬት ለማድረግ የፈለግኩት እኔ።
እንድ ፓብሊክ ሚዲያ ኃላፊነት እንደሚሰማው ሰው እንዲህ ትውስ ካረጋችሁት ግን በነቀላችሁም ቦታ ነቀልናችሁ ያለው ሽመልስ አብዲሳ መልስ ይሆናል። እንደዛ አምረረን ከተናገረን እና አኪላ በሚናገሩት እነ ቴምር በሚናገሩት ቋንቋ መናገር ከተፈለገ እኛ ቤት አዝማሪም አለ፣ ሽመልም አለ፣ ክላሽም አለ። ሁሉም ፉል ነው። ሜቢ ቲፒኤልኤፍን በታገላችሁ ጊዜ አረሰው በሚለው አማርኛ ትግረኛ አማርኛ ዘፍኖ መልስ ስለማይሰጧችሁ እንደዛ መስሏችሁ ከተንገዳገዳችሁ ቴዲ 8 ዓመት የዘፈነውን ዘፈን እነ ጋላና ጋሩማ እሱ ባወጣው በ2 ደቂቃ ውስጥ ነው የዘፈን መልስ የሰጡት። በ2 ሰዓት ውስጥ እዚህ ምሳት አለ ማለት ነው። መከባበሩ ነው የሚያዋጣው። አዲስ አበባ የጸዳችሁ ለጋራችን ነው። የተፈናቀልነው በጋራ ነው። ከአዲስ አበባ የተፈናቀሉ ገበሬ አፈናቅሎ ኮንዶሚኒየም ተሰጥቶላቸዋል። እሱንም አልጨውንም እኛ። አራብሳ የተሰሩት፣ ገላን የተሰሩት፣ አባዶ የተሰሩት አዲስ አበባን ሲቀልብ የነበረ ገበሬ ከቦታው ተፈናቅሎ እሱ ወደዛ ሸሽቶ ነው እናንተ ወደዚህ የመጣችሁት። እናንተ ወደ ዳር ስትመጡ ከናንተ ቦታ ደግሞ እንጨሮሮ ሄደ ገበሬ አለ። ዝም ብሎ ጠፍ መሬት ላይ አይደለም መጣችሁ ያረፋችሁት። ይሄንን ዝም ያልነው አዲስ አበባ እየለማች ስለሆነ እንኳን ለኛ ለአፍሪካ ለዓለም ጥሩ እየሆነች ስለሆነ የጋራ ጥቅም ነው ብለን እንጂ ፖለቲካ እንደናንተ ማዋሳትና ነገሩን ማቀጣጠል ከብዶን አይደለም። ኳሱን በመሬት ያረግነው አሁን ባለ ተጨባጭ ሁኔታ የዶክተር አብይ መንግስት ኢትዮጵያኒዝም ለሚለው ልሙጣን ባንዲራ ይዞ ለሸፈተው ሁሉ የተሻለ መሪ እንጂ እሱ ቢነሳ ቴዲ አፍሮ ሚያት ኢትዮጵያ ከዚህ በፊት በላይ ቤርሙዳ ትሆንበታለች እንጂ የተሻለ ኢትዮጵያ አያገኝባት። ምክንያቱም የጠቅላይ አብይ መንግስት የሚታገሉ ጥራዝ ነጠቅ ፖለቲከኞች ቴዲን መሃል ላይ ጨፍልቆ የሚገሉ አስተሳሰቦች ናቸው። ወደደም ጠላም ሳፖርት አድርጎ አብሮ ሊቀጥል የሚችለው የቴዲ ፖለቲካ የቴዲ ፍላጎት የዶክተር አብይ መንግስት ነው። የመሃል መንግስት እና አኪላ የሚያሞግሱት ቴዲ ለእኛ ነው የዘፈነልን አብይን ነው የረገጠልን ከሆነ ልሙጣን ባንዲራ ተመልሳችሁ አዲስ አበባ ላይ አትተክሉም። እየተጠቀለላችሁ ትቀበሩባት ይሆናል እንጂ እስከ መጨረሻው አበደን ነው። ለምን ትናንት አይደለም ዛሬ አፋርን በባንዲራ መጠቅለላችንም ሶማሌን ባንዲራ መጠቅለላችንም ብሔር ብሔረሰቦችን በልሙጥ ባንዲራ ጠቅልለ ልታለብሳቸው አትችልም። ሁሉም ማንነቱን ያወቀ ህዝብ ነው። ራስን አስማምተ በፌዴራሊዝም ቋንቋ አምነ የብሔሮች እኩልነት አምነ የቋንቋዎች እኩልነት አምነ የሃይማኖት እኩልነት አምነ የምትኖርባትን ኢትዮጵያ ትገነባ ካልሆነ በስተቀር ራስን አጣጥመ ከዚህ ኋላ ልሙጥ ባንዲራ አልብሰ በአንድ ቋንቋ በአንድ ሃይማኖት የምትገዛት ኢትዮጵያ ስለሌለች ከናንተ የተሻለ ደግሞ የአብይ መንግስት የመሃል መንግስት ነው ለኢትዮጵያ ህዝቦች የሚጠቅመው። አንዴ አማራ አንዴ አዲስ አበባ ተጫወቱ፣ በአንድ ማሊያ ተጫወቱ ለማለት ነው። ታንኪዩ ቴዲዬ። ታንኪዩ መስፍኔ። ቅድስት ከዛ አዲስ ታይምስ አይደል? ሃይማኖት አባቶች ይሄ እኔ ሲሪየስሊ ልንገራችሁ፣ አሁን ይሄ ተበራለ ተከንፋለ ምናምን የምትሉ ወይም ደግሞ ሌሎቻችሁ አሁን ጸሎት ማድረግ ካለባችሁ በዚህ ጊዜ ነው። መጀመሪያ ለመበልጸጉም ለእንትኑ መጀመሪያ ሰላም ሲኖር ነው። በሲሪየስ አንዳንድ ጥያቄዎች አንዳንድ ነገሮች በጾምና በጸሎት እግዚአብሔር እሱ ለህዝባችንና ለሀገራችን ሰላም ያምጣ። እሺ መስፍን ፈይሳን ከልብ እናመሰግናለን። ወደ ቅድስታችን እንሄዳለን። ቅድስት ምን ደቂቃለሽ? እሺ ፈይሳ በማይሆን መንገድ ሲያወራ ነበረ። ሌላ እሳት ኢትዮጵያ ላይ መፍጠር የፈለገ ይመስላል።
ኢትዮጵያ ላይ መፍጠር የፈለገ ይመስላል። ለዛውም የመንግስት ደጋፊ ሆኖ ማለት ነው። በመጀመሪያ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ ልሙጥ ብለህ ስትጠራ አንተ ከለር ብላይንድ ነህ ማለት ነው። ስለ ከለር አታውቅም ማለት ነው። ልሙጥ አንድ ብቻ ነው ወይም አንድ አይነት ብቻ ነው። አሁን በሻቀጥከው ያለው ባንዲራ ኢትዮጵያውያን ወላጆቻችን የሞቱለት ነው። ዛሬ አንተ የምትፈነጭበትን አካባቢ በደማቸው የሰጡህ አረንጓዴ ቢጫ ቀይ ባንዲራውን ተንተርሰው የሞቱ ወላጆቻችን ናቸው። ስለዚህ አንተን አለማወቅ ለስድብ መጠቀም ቅድስት ተዋግቻለሁ እንዳንቺ አልተዋግህም። እንደዚህ መመለስ አትችልም። አንተ ስታዳምጥ እኔ አልቆረቆረኝም። ብታየኝ አንተ ባንዲራውን ስትሰድብ እኔ አላረኩሽማ። የቆመ ነበረ። ልጨርስበት፣ አትግባ እዚህ ውስጥ። ግን በአንተ እንትን ውስጥ አልገባውም። ምክንያቱም በጣም ጨዋነት የሚያጠቃኝ ሰው ስለሆንኩ ማለት ነው። ስለዚህ ልሙጥ የሚባል ነገር የለም። አረንጓዴ ቢጫ ቀይ ወላጆቻችን ኢትዮጵያውያን ለሀገር አንድነት የሞቱለት ባንዲራ ነው። የተለየ ነገር ዛሬ ብልጽግና ስለመጣ የመጣ ነገር የለም። ላለፈው 27 ዓመት ሁሉም ኢትዮጵያዊ ኢህአዴግን ሲቃወም የነበረው አምጥተህ የጫንክብን በላዩ ላይ ያስቀመጥከው ኮከብ እኛን አይወክለንም፣ ሳንነጋገርበት ሳንወስንበት ያስቀመጥከው ነው፣ የጫንክብን ነው። ወደምናቃት ወደ ወላጆቻችን አረንጓዴ ቢጫ ቀይ ባንዲራ መልሰን ብሎ ነው ሰው ከሀገር የተሰደደው፣ በየእስር ቤቱ ጥፍሮ የተነቀለው፣ በየቦታው መከራ ሲያየ ነበረው። ዛሬ ለብልጽግና ሲሆን አዲስ ያመጣው አይደለም። ይሄ የቀደመ የኢትዮጵያውያን መታገያ የነበረ ነው። አንተ ልታዋርደው ትችላለህ። ብዙዎቻችን ግን አረንጓዴ ቢጫ ቀዩን ባንዲራ እንሞትለታለን። አንተ ተቀበለው አትቀበለው የራስ ጉዳይ ነው። ልሙጥ ብለህ ግን ስትጠራ አንተ ስለ ከለር ያለህን የእውቀት ማነስ ነው የሚያሳየው እንጂ ልሙጥ አይደለም። እዛ ላይ እንትን ማለት ፈልጋለሁ። ቴዲን ስታነሳ ሀጫሉ ቤዝ አለው፣ ቴዲ ቤዝ የለውም የሚል የት ነው ያለኸው? በደንብ ቤዝ አለው። ቤዝ ስላለው አይደል እንደዚህ መተህ የምትነጋገረው? ቤዝ ስላለው የሚቀበለው የሚሰማው ማህበረሰብ ስላለ አይደለም እንዴ? ምንድነው ይዞት የመጣው ሀሳብ ብለን ለመነጋገር የመጣ ነው። ስለፈራው መሰለኝ ውይይት የገጠም ነው። ከዛ በተረፈ አንድ ቴዲ ስለዘፈነ ምንም አይሆንም ምናምን እንዴ? ዘፈን እኮ ዓለምን አስታርቋል። እነ ቦብ ማርሌ እኮ ታሪክ ሰርተውበታል። በዓለም ላይ ያሉ ዘፋኞች እኮ ጦርነትም ቀስቅሰውበታል፣ ሰላምም አምጥተውበታል። ስላልወደድከው ስላልተቀበልከው ብቻ ምንም የሚመጣ ነገር የለም ብሎ መኮፈስ ትክክል አይደለም። እንደውም እንዲህ አይነት ሙያ ያላቸው ሰዎች በዘፈን የህዝብን እንጉርጉሮ ያለውን ቁጭት፣ አለመግባባት መጥተው ሲናገሩ እኔ ትክክል እየሰራው መስሎኝ ከሆነ የቱ ጋ ነው ስህተቴ ብሎ እንደውም መልእክቱ ተላልፎለታል ተብሎ ቢታሰበው አካል መስማት ነው ያለበት። እሰየው ነው። አንተ የምትደግፈውን መንግስት የምር የምትወደው ከሆነ እሰይ ብለህ ነበር መቀበል የነበረብህ እንጂ ለምን ይሄ ተነሳ የሚባል ነገር የለም። እንዲህ አይነት አስተሳሰቦች የበለጠ ያካርሩናል። የበለጠ አንዳንዶቻችንን እንደውም ከመሀል ያስወጡንና አሃ ነገኛ ምጣ ምንድን ነው ብለን እንድንቆም የሚያደርግ አደገኛ አካሄድ መሆኑን ወቅ። በጣም አደገኛ ነገር አስቀምጠሃል። ሽመልስ በሰበራችሁን ቦታ ሰበርን አላልክ። አምኖ መከዳት ያለው ቴዲ ይሄንን ነው። አሁን ስልጣን ላይ ያለው መንግስት ኢትዮጵያን ለመምራት ሲመጣ የሰበረኝን ሰብሬ ላባርር፣ የማልፈልገውን ላፈናቅል ወይም አንዳንዶችን እንዲህ ላደርግ ነው የመጣው፣ የብሔር ፖለቲካን መልሼ ልተክል ነው የመጣሁት ቢል ኖሮ ዛሬ የምትደግፈው መንግስት ስልጣን ላይ አይወጣም ነበረ። የኢትዮጵያ ሕዝብ በሙሉ ልብ ያመነው ያሻግረኛል፣ አዲስ ስርዓት ይዞልኝ ይመጣል ብሎ ያሰበው ብሔርተኝነትን ያጠፋል፣ ከመገዳደል ያድነኛል፣ በይቅርታ ያሻግረኛል በሚል ነው። ይሄ ሳይደረግ ስለተደረገ አዎ የኢትዮጵያ ሕዝብ ተከድቷል። ቴዲ ይሄን ተናግሯል። መከዳት ግን በእኔ መረዳት መከዳት ከአንድ ወገን ብቻ አይደለም። መከዳት በመንግስት ውስጥ አይተነዋል። በለማና በአብይ መካከል አይተነዋል። ትላንት አፈናቃይ የነበረው ሚደቅሳ በራሱ ይኸው ዛሬ የቴዲን ዘፈን ይዞ ተከድቻለሁ እያለ ነው። ተከድቻለሁ ነው። ጁሃር ለብቻው ተከድቻለሁ ነው።
እዛ ህወሓትም ጋር ብትሄድ ተለያይቶ ተከድቻለሁ ነው። እንደ ራስ መነጽር ይሄን ዘፈን ትሰማዋለህ ነው። ቅድም አዲስ ታይም ስታነሳው አንተ ስትናገረው እኔ ስናገረው ግን ያልተቀበልከው ነገር አለ። እስክንድር ኢትዮጵያዊ ስለሆነ በኢትዮጵያዊነቱ የአማራ ፖለቲካ ገፍቶታል አልክ። አይ ይሄ ዘፈን ስለ ታጣቂዎች አያወራም አልከኝ። ኖ የኔ እይታ ታጣቂም ሆንክ በብሔርተኛውም ጎራ ቆምክ፣ እዚህ በመንግስትም ጎራ ቆምክ፣ መከዳት እንዳለህበት እንደተሳፈርክበት ባቡር ነው። አንተ አየህ እስክንድር ተገፍቷል ትላለህ። አንተ ይህን ዘፈን ስትሰማ ኢትዮጵያዊ ስለሆነ ኢትዮጵያዊነትን ስለሚያቀነቅን ተገፍቷል ትላለህ። እዛው እዚህ መንግስት ውስጥም ያሉ ነገዱን ብሰማቸው እንዲህ አይነት መከዳዳቶች እንዳሉ በግልጽ ያስቀምጡበት ነው። እኔ ብያለሁ፣ በግልጽ መንግስትን ይተቻል። እንደውም ያዞን በሚለው በቀጥታ በመንግስት አስተዳደር ላይ ኃላፊነት ተሰጧቸው የተቀመጡ ሰዎች ኃላፊነታቸውን ባለመወጣታቸው የለቅሶህን እንጉርጉሮህን መከፋትህን መተህ ስትነግራቸው ያዞን ባለው አንተ የምታነባው ብለው ሲሉ አይደለም ስሙኝ እያለ እንዴት እንዳለቀሰ በእንጉርጉሮ በደንብ አድርጎ ያስቀመጠበት። እኔ እንደውም ለመንግስት በቀጥታ የመጣው ራሱ ብዬ ብለው ያ ነው መታሰቢያነቱን በማንነታቸው ምክንያት ዋጋ ለከፈሉ ኢትዮጵያውያን አስቀምጦታል። ከዚህ በላይ ምንም በፊት ለፊት ሊነግረን የሚችለው ነገር የለም። ግን በግልጽ ያስቀመጠው ነገር እዚህ ባንዲራ ላይ አሁን መስፍን እንደምትሳለቅበት ሌሎችም እንደሚቀልዱበት ተራ ጨርቅ አድርገው እንደሚያዩት ሳይሆን እኔ አንዳንዶች ይሄ ባንዲራ አይወክለኝም ሲሉ አያቶቻችሁን እንደካዳችሁ ነው የሚሰማኝ። ኢትዮጵያን ብለው የተዋደቁ አሉ። በዋዛ የመጣ አይደለም። እንደዚህ ተዋድቀው ወላጆቻችን የሰጡንን ባንዲራ ለማንሳት እኛ አንገታችንን ቀና ማድረግ ያለብን ትውልዶች ሆነን ሳለ ያቀረቀርነን እሺ የምናፍርነን ነው እንጂ የተለየ ነገር ለማምጣት ፈልጎ አይደለም። ቅድም አያነስ ታነሳው የነበረ ነገር አለ። በህገ መንግስት ታግለን ያመጣነውን ያችን ትክክል ያልሆነችዋን ኢትዮጵያ የጣልናትን ኢትዮጵያ እንደገና መልሶ ሊያመጣብን ነው። እኔ እንደሱ አይደለም የምረዳው እያለን ያለው 27 ዓመት ሲደመር 8 ዓመት ታገልን ተብሎ በብሔር ተደራጅቶ ህገ መንግስት ተጽፎ መብታችንን አስከብረናል ተብሎ 2-3 መንግስት ጥለን ግን ከመገዳደል ድነናል። ዛሬ ስለ አዲስ አበባ እየተሻኮትን አይደለም። ዛሬ የጋራ ሰንደቅ በጣም አሳፋሪ እኮ ነን። እኛ እኮ እንደ ኢትዮጵያ ማፈር ያለብን እኮ ዜጎች ነን። የጋራ ሰንደቅ ላይ ማንስማማነን በዓለም ላይ እንደኛ ኃይል አሳፋሪ የለም። ትላንት አገር የሆነችው ኤርትራ በጋራ ሰንደቅ ዓላማዋ ላይ አይጣሉም። ኤርትራውያን ሰንደቅ ዓላማቸውን ያከብራሉ። እኛስ በብሔራችን መንደራችን ውስጥ ገብተን እንዳልሞከር ነው በደንብ የሞከር ነው ያገዳደለን ያጨራረሰንን የንጹሃንን እንባ ያፈሰሰውን የብሔር ብሔረሰቦች እኩልነት ያረጋገጥነን ብለን የምናወራበት አይደለም። ሶ እያለን ያለው 27 ሲደመር 8 ያመጣነው ነፃነት ብለን የምናወራው ነገር ወደኋላ ይዞን እየሄደ ከመገዳደል እርስ በርስ ከመጠላላት ከመገፋፋት አላዳነንም ነው። ስለዚህ ወደ ክብራችን እንመለስ ነው። ሌላ የተለየ ነገር ለማምጣት አልሞከረም። ቴንኪው ቴዲ። እንደዚህ አይነት መጸዳጃ ረኩን የሚመጥን ነገር እናድርግ ለማለት ነው። ጀስት እንዳስተያየት መካድ የሚል ነገር ደግሞ ደጋግሞ ይነሳል። እኔ በጣም የሚገርመኝ በነገራችን ላይ አይ ቲንክ የሆነ ሰው ከውስጥ ጽፎልኛል። ቴዲ ራሱ እያዳመጣችሁ ነበር ለተወሰነ ያህል ሰዓት ብለው ነበርና እሱም አይ ቲንክ ኖቶቹን ይወስዳል ብዬ ተስፋ አደርጋለሁ። መካድ ስለሚለው ነገር ሲነሳ ቅድም ነገር እያደመጡ ነው እያጫወቱ እያደመጡ ነውና እየሰሙ ነበር። ሰው ይሱ ጥሩ ነው። እያደመጠማ ምን ያ አይ በሰማት አለበት። አዲስ አካውንት አለው ተካድኩ የሚለው ኃይል አሁን እዚህ ላይ ንቅድስቴም ተናግረውታል። ሌሎችም ሰዎች ምን ውል ነው ያለ ለመካድ ውልህን ማወቅ እኮ ነው የሚያስፈልገው። ባይዘይ በአማራው ብሔርተኛና ፌክ ኢትዮጵያኒስቱ መሀል ብቻ ሳይሆን ከኦሮሞም ከሌሎችም ተካድኩ የሚል ብዙ ጊዜ እንሰማለን። ምንድን ነበረው ውላችሁ? የመጣው ለውጥ
የሚመራው መንግስት ምን ውል ነው የገባላችሁና የተካዳችሁት? ወይስ እናንተ ኢማጂን ያደረጋችሁት የራሳችሁ አእምሯችሁ ላይ የሳላችሁት ውል አላችሁ? ኢትዮጵያን እናሻግራለን መደመር መሀል የሆነ ፖለቲካ ያላቸውን ነገሮች እንደምናየው እዛ ላይ ቆሞ ነው ያለው። አሁንም እሱን ነው የሚታትረው። ቀደም የዘረዘርኳቸው እናንተ አሁን የምትከሱት የአንድ ብሔር የምታደርጉት በራሱ ብሔር ውስጥ ጦርነት መጀመሪያ የተጀመረው እዛ ኦሮሚያ ውስጥ ነው። ግጭት የተነሳው ሌላ ተካድኩ ባይ ተነስቶበት ማለት ነው። ሁሉም እኔ ዘውረዋለሁ ይዘዋለሁ፣ ወይ በብሔር ወደ እኔ ይቀርባል፣ ወይ ኢትዮጵያ ስላለ ግዴታ የኔን ይሄ ሽፍንፍን ያለበት ብሔር ብሔረሰቦችን መብት የሚደፍቅ ነገር አብሮኝ ይሰራል ብሎ ያስባል። ወይም ደግሞ እኛ ስላሳደግነው አብሮን ስለኖረ በሪሞት ኮንትሮል እንቆጣጠረዋለን የሚላል። ከውጭም ከውስጥም የራሳችሁን ኢማጂኔሽን ነው ክደት ብሎ የሚያወራው ሰው። ስልጣን የኃይለ ሥላሴ ሲሆን ስዩመ እግዚአብሔር ዘላለማዊ፣ ደርግ ያው ደርግ ነው፣ ጥርስን ያራግፍልሃል። የአብይ አህመድ ሲሆን ወድቆ የተገኘ ገንዘብ የሚሆነው ለምንድን ነው? ለምንድን ነው እስክንድር መስቀል አደባባይን ሲያድስ ወጥቶ ብሎ የሚጮኸውን አዲስ ታይምስ እዚህ ጋር ጆሮአችንን የሚጠብሰን ታላቁ እስክንድር እያለ? የታላቅነቱን ምክንያት አይገባኝም። እሱ ሌላ ነገር ነው፣ አይመለከተኝም። ፐርሰናል ደጋፊዎች ኦሮሞ ውስጥም አሉ፣ አማራ ውስጥም ሊኖሩ ይችላሉ። ለምንድን ነው የእሱ ሲሆን ሁሉም ዘውረዋለሁ ባይ ሆነው? የማይገባኝ ነገር ማለት ነው። ሰውየው ይሰራል፣ ቆሞ ነው የሚያድረው። ሾፌር ሆኖ እኮ ዲፕሎማቶች ምን ሲል እኮ ስንቱን ሲያቀፍ ምን ሲል ለኢትዮጵያ እኔ እንግዲህ ሲታትር አየዋለሁ። ክፍተቶች ያሉበት የሰላም የህግ የበላይነት ላይ መንግስት ላይ ያሉ ክፍተቶች፣ ኢንስቲትዩሽናል የሚስተካከሉ ነገሮች፣ የዲሞክራሲ ማህደር አለ። ግን ሲሰራ ነው ማየው፣ ሲለፋ ነው ማየው። የሚኒሊክን ቤተመንግስት እንትን ሲል ነው፣ የኃይለ ሥላሴን ቤተመንግስት ነው፣ የገሌ ነው። ከአማራ የሚባል ከክልሎች ብትሉ ቤኒሻንጉል ላይ ያን የሚያክል ግድብ፣ ሶማሌ ክልል ላይ የማዳበሪያ ፋብሪካ፣ ለማንም ወደኋላ የሚል አይደለም። ምንድን ነው የእሱን ስልጣን እንደዚህ ወድቆ የተገኘ ገንዘብ ያስመሰለበት? ሁሉም ውላለኝ ባይ ሆኑ። በጣም ጥያቄ ስለሚሆንብኝ ተከዳው ባይ ነው ሁሉም። በቃ ናና በእኔ እጅ ስር ትገባለህ ነው። እና አንዳርጋቸው ጽድቄ ነው ማለት ነው፣ ጽጌ ነው የሚባለው የኤርትራ እንትን ፌቨሪት የሆነው ሰውዬ ሮድማፕ ጽፌለታለሁ ይላል። የኦሮሞ ይመጣና ሁለት መንግስት አለ ይልሃል። የዛኛው ይመጣና እኔ ነኝ የምዘውርህ ሪሞት ኮንትሮል ነኝ ይላል። ይሄ ንቀት የሚያመጣውን ጉዳት ደግሞ እንደ ብሔር ወይኔ ቆሰልኩኝ፣ ቅድም አናት ቁስል ስትል የነበረችው እህቴ ቁስሌ በዚህ እንዴ ስልጣን መስሎኝ ይዞ እኮ ያዘው ሀገር መስሎኝ እያስተዳደረ ያለው። ሄደህ ከተሰካህበት በኋላ ህገ መንግስቱ እሱ ሲይዘው ህገ መንግስቱ ለምንድን ነው እጄ ላይ ቀለለብህ? ሰንደቅ ዓላማ እየተባለ ይወራል። ባንዲራ ጉዳይ ኢትዮጵያ አንድ ባንዲራ ነው ያላት። ይሄ አንተ እንትን ነው ከሰይጣን ከሰማይ ከምድር የምትለው ኮከብ ያለበት ባንዲራ ነው። ሂዱና አልተወከልኩም የምትሉት እንግዲህ በየግለሰብ መጥቶ በቤታችሁ ካልወከሏችሁ በስተቀር ከእያንዳንዱ ብሔር ብሔረሰብ የተወከለ አለ የህገ መንግስት አርቃቂ ኮሚቴ። የበፊቱ ባንዲራ ልሙጥ በሚለው የሚጠሩት ወጥ የሆነው መሃሉ ላይ ምልክት የሌለው ማለት ነው። ያን ባንዲራ እንደ ጭቆና ሜተድ አድርጎ የሚቆጥሩ ለእናንተ ተንተርሰው አለቀስ ነው ምናምን የምትሉት ብዙ ብሔር ብሔረሰቦች ደግሞ ከ1884 በኋላ ኢትዮጵያ ባውንደር ውስጥ የገቡ ብሔር ብሔረሰቦች የትግላቸው ውስጥ ይሄን ባንዲራ ልክ ጀርመን ስዋስቲካ አይነት ስሜት የሚሰማቸው አሉ። የጭቆናችን፣ የመገዛታችን፣ የመረገጣችን፣ የመበዝበዛችን አመክኖ የዚህ ምልክት ነው ብሎ የሚያምን እኮ አለ ታጋይ። ይሄን እንዴት ባላንስ እናድርግ ተብሎ ባንዲራውን ቀለሙን ህብረ ቀለሙን እንያዝ፣ ምልክቱን ግን እኩልነት እንዳለበት ይሄን እናስቀምጥ ተብሎ የተወሰነ አንቀጽ 3 ላይ የተያዘ ነው። አይ ይሄን አልፈልግም ወይ እኩልነቱን ያስጠላኝ ወይ ባንዲራው ላይ ያለው ምልክት ነው የጠላሁት ካልክ ህገ መንግስቱ ለማሻሻያ አንቀጽ 104 እና 105 አለ፣ አሻሽል። ወይ ምክክር ኮሚሽን አለ። ህገ መንግስቱን አልቀበልም ይቀደድ ትላለህ። ማሻሻያ ያለበትን የምክክር ኮሚሽኑን ተቀጣሪዎች ናቸው ምንድናቸው ትላለህ። የሚታወቁ ትልልቅ የሀገር ያፈራቸው ሰዎች ንቀ እና ምን ይሻላል? ይሄን ባንዲራ ይዤ ጓንዴንና መትረየሴን እንትኔን ይዤ ጫካ ለጫካ እየሄድኩ የራሴን ማህበረሰብ እጨርሳለሁ። ብረት እየበየድኩ እንትን ነው እላለሁ። እዛ ተመሳሳይ ባንዲራ ደግሞ ከተማ ውስጥ ይዤው ካልዞርኩ፣ ተመሳሳይ ባንዲራ ደግሞ ካልተከበረልኝ፣ ጦር አንስተህ
ህገ መንግስቱን በጉልበት እንዳለው ብለህ የለበስከውን ባንዲራ የክብር ምንጭ ነው ትላለህ እንዴ? ይህ ህገ መንግስታዊ አቋም የምታራምድበት ሰንደቅ ተደርጎ ሲነሳ አላስቆምክም እኮ። ከመታገሉ በፊት ፕሊዝ አዲስ አበባ ላይ ተከልክለናል። ለምንድን ነው አዲስ ታይምስ ውይይቱ የምታደፈርሰው? እንደዚህ አይነት ነገር እንደማይቻል ታውቃለህ። ይህን ነገር ላስታክለው፣ ኢንተራፕት አታድርገው ፕሊዝ። ሀሳቡን ሊጨርስበት። እንደዚህ አይነት ነገር እንደሌለ ታውቃለህ። ቀጥላ ያ የማይቻል ነገር ነው። እንትን ይኸውልህ፣ በአንድ በኩል ሁሉን ነው የምትፈልጉት እኮ you can't have your cake and eat it too። ሽብርን በክልሉ ውስጥ የሚያስነሳ አካል ለብሶ ሲንቀሳቀስ ልቤ ጋለ ሞቀ ትላለህ። አኪላ ባይዘዌ ስለ ቅኔ ምናምን አንስቷል። ዶናልድ ቪንን አንስቶልህ ተናግሯል ቅድም ወንድማችን። ቅኔ የሚባለው ነገር ግልጽ ፊት ለፊት መሆን አለበት፣ ትሬሰብል መሆን አለበት። አሁን ቴዲ አፍሮ እኮ እንዲዘፈነ ምናምን አይደለም ያከራክረን። ይሄ አርት ሲወጣ ያለው ሪአክሽን ማህበረሰባችን ውስጥ ሚዲያ ላይ ምን አይነት መንፈስ እንደተቀመጠ በጣም ነው ደስ ያለኝ ዛሬ። ባይዘዌ ብዙ ሰው በግልጽ አይቶታል። ይሄ የተበሰበሰው ምናምን ሚልሞሶ በደንብ ጠርቶ እንዲህ ሲወጣ ጥሩ ነው። ቢኮዝ አርቀን ነው ወደፊት መሄድ አለብን። አለባብሰው ቢያርሱ ባሪ የሚመለሱ ነው አይደል የሚባለው። ይሄን በኋላ ላይ ደግሞ ሆድ በጎመን ደልለን ጉልበታችን በዳገት እንዳይፈተንብን አሁኑኑ ማጥራቱ ጥሩ ነው። ብዙ ተመሳስለው እኩልነት የሚፈልጉ እኛ እኮ እኩል ኢትዮጵያውያን ያሉ በእንትናቸው ስር ደግሞ ጋላ የሚሉን እንዳሉ እያየን ነው። ይሄንን ማጥራት አለብን። ይሄ የህዝቦች ትግል ነው። ይሄ ቀልድ አይደለም፣ ቃቃ አይደለም እየተጫወትን ያለ። ጠቅላይ ሚኒስትር አብይም መንግስታቸውም የሚያስተዳድሩት የብሔር ብሔረሰቦችና ህዝቦችን መብትና ነፃነት ሴንተር አድርጎ የሚንቀሳቀስ ህገ መንግስት ነው። ይሄን የሚንቅ ይሄን አፈርሳለሁ የሚል ይሄን እንዳለው የሚል አቋም በትጥቅም በሐሳብም እንፋለመዋለን። ይሄን ህገ መንግስት ጥሳለሁ ስትል አንቀጽ 3ን ጥሼ ኮከቡን አልፈልግም እኔ ይሄን ባንዲራ ነው ስትል ማለት ነው። ይህ ህገ መንግስታዊ ነው። በህገ መንግስታዊ ማሻሻያ ካስተካከል አይ በጋዛ ፍቃዴ ደስ ያለኝ ቀን አድርጌ ይሄ ነው ባንዲራ ካልክ ግን ይህ ህገ መንግስታዊ ነው። ህገ መንግስቱን በጉልበት ለመሻር እየሞከርክ ነው ያለው። እንደ መፍትሄ ሰብስክራይብ የሚያደርግልህ ህገ መንግስቱ መከላከያ ሰራዊቱ አደብ ያስገዛሃል ነው የሚለው። የውስጥና የውጭ ጠላት ይላል። የውስጥ ጠላት ትሆናለህ አውቶማቲክሊ። አይ ይሄ ቫልዩ አደርገዋለሁ ወደዋለሁ የረጅም ጊዜ ታሪክ አለኝ ካልክ ተጠግተህ ራሱ ህገ መንግስቱ የማሻሻያ በር ከፍቶልሃል። ከህገ መንግስታዊ ማሻሻያ ውጪ የምክክር ሂደት ተጀምሯል። ተማምነህ ከሌሎች ብሔር ብሔረሰቦች ጋር ትቀይራለህ። ይሄ ድንፍት አንተ ኢትዮጵያዊነት አትነግረኝም ባንዲራ የዘላለማዊ እንትን የምትል ከሆነ ግን ጠላት ነህ ማለት ነው። የብሔር ብሔረሰቦችና ህዝቦችን ስልጣንን ሉዓላዊነትና እኩልነታቸውን የምትጻረር ጠላት ነህ ማለት ነው። ጉራጌ መሆን አማራ መሆን ኦሮሞ መሆን ከዚያ አያድንም። ዛሬ ያለችው ኢትዮጵያ በጫወታ በአጋጣሚ ተንከባላ ምናምን እጃችን ላይ ወደቀች አይደለችም። ሰዎች ሞተውባት ነው እጃችን ላይ ያመጡት። ሃይማኖት እኩል ብሔር እኩል ተደርጎ እንዲቆጠር የተሰራው ተሙቶበት ተሰርቶበት ተለፍቶበት ነው። ግን እዛ ብሔራችን ኪስ ውስጥ አንቅር፣ ጥያቄዎቻችን ይመለሱና እንዲህ የምታከብር ሁሉን የያዘች የሁሉ ሰበዝ ያለባት ኢትዮጵያ ከሆነች ደግሞ ለዛ ይሁን ብሔራችንን ውስጥ ያለ ጥያቄ ጨርሰን ኢትዮጵያዊነት፣ ይሄኛው ኢትዮጵያዊነት ህብረ ብሔራዊ ዘላቂ ኢትዮጵያዊነት ነው የሚያዋጣን። ይሄ የፉገራው ኢትዮጵያዊነት ሲያሻ አዲስ አበባ ሲያሻ ፌክ ኢትዮጵያኒስት ሲያሻ አማራ ናሽናሊስት የምትሆነው ሳይሆን ጥርት ያለው ይሄ ነው የሚሻለን። ወደዚህ እንምጣ ላይ አብረን እየሰራ ወደፊት ይሄን ነው አሁን እያየናችሁ ያለ ነው። ከፊት አብራችሁን ታወራላችሁ፣ በውስጥ ግን ሌላ ችግር አለባችሁ። ይሄን አጽዱ። ሚዲያ ላይ ቴዲ አፍሮ ነገ ዘፈና ወጣ ዛሬ ዘፈና it doesn't matter I mean አርት ኢምፖርታንት ነው። ግን ይሄ አርት ገለጠው ትሩ ከለራችሁንና ይሄን ነው የመጨረሻ የምናገረው ነገር። የኦሮሞ ብልጽግና የሚባል ነገር አለ። የኦሮሞ የብልጽግና የኦሮሚያ ቢሮ አለ፣ የአማራ ቢሮ አለ። የኦሮሞ ብልጽግና የሚባል የለም። ብልጽግና ወጥ ፓርቲ ነው። ግን ለምን የኦሮሞ ብልጽግና እንደምትሉ እንረዳቸዋለን። አሁን ተግባብተናል። የኦሮሞ ብልጽግና ብላችሁ ጠቅላይ ሚኒስትር አብይ ጠላት ነው፣ ኦነግ ጠላት ነው፣ ጀዋር መሐመድ ጠላት ነው። ይሄ ሁሉ ጠላት የሆነው የሐሳቡ የፖለቲካው የአስተሳሰቡ ርቀት ሰፊ ሬንጅ ነው። ሁሉንም ጠላት የሚያደርገው ማንነቱ ነው። አደራጅታችሁ በቶሎ አጠናቃችሁ ተወካይ መርጣችሁ ልካችሁ
አሁን እናንተ ብሔርተኝነታችሁን አጠናክራችሁ ተወካይ ልካችሁ ሁላችሁ የምትስማሙበትን እንዴት ያለ ሀገር ይኑረን፣ ባንዲራችን ምን ይምሰል፣ ኢትዮጵያዊነት እንዴት ነው ዲፋይን የሚደረገው የሚለውን እንዳንስማማ አንዳንዶቻችሁ ብሔርተኝነታችሁን አላደራጃችሁም። እሺ እንዴት እንስማማ? በሀገር ጉዳይ ላይ እንደ ሀገር ይሄ የጋራ ባንዲራችን ነው፣ ይሄ ሀገር ማለት ይሄ ነው፣ እንዴት ያለ ስርዓት ይኖረን በሚለው ጉዳይ ላይ እኮ የምንስማማው እናንተ አዋጣችሁ ስትልኩ ነው። ይኸው እየዳከርን ነው። ይመሻል ይነጋል፣ ይመሻል ይነጋል። ተመሳሳይ ወሬ ነው የምናወራውና እኔ ከዚህ በቶሎ መውጣት አለባችሁ። በተለይ ምክንያቱም እንደ ሀገር እንዳናስብ እየተስተጓጎልን ነው። ከልብ አመሰግናለሁ። ከአያና ቀጥሎ የምንሄደው ወደ ብሔረ ግንባታ ምንድን ነው? ብሔረ ግንባታ በዜጎች ወይ በህዝቦች መካከል ወጥ የሆነ ሀገራዊ መግባባት የመፍጠር ሂደት ነው። በዜጎች ወይ በቡድኖች መካከል ወጥ የሆነ ሀገራዊ አንድነት መርቅኖ መጥቶ ኢትዮጵያ ማለት እቺ ናት ይላል። አንደኛው ሰክሮ መጥቶ እቺ ናት ይላል። አንደኛው እዛ ጋር እኔም የማንኪያ ነገር ማዋጣው ነገር አለ። ኢትዮጵያ የምትባለው እንዴት እንድትሆንልኝ የምፈልገው ነገር አለ። ሰው እንደ አንድ የማንኪያ ብሔር ተወላጅ እኔም አዋጣለሁ። ኦሮሞም ያዋጣል፣ አማራውም ያዋጣል። እኔ ያው ለምሳሌ የማንኪያ ብሔሮች ከወከሉኝ ማለት ነው በፌዴሬሽን ምክር ቤት ተመዝግበው የተቀመጡ 76 ብሔር ብሔረሰቦች አሉ። አንዳንድ ተወካይ ኖሯቸው በዛ ላይ ሁለተኛ በዚህ ጉዳይ ላይ ላንመለስ እስከ መቼ ድረስ ነው በባንዲራ ጉዳይ ተከራከረን የምንውለው? እስከ መቼ ድረስ ነው ኢትዮጵያዊነት በሚባለው ጉዳይ ላይ ተከራከረን የምንሄደው? ቶሎ መጨረስ ያለብን አይመስላችሁ? እሺ ቴንኪዩ። ወደ ዩሪ እንሄዳለን። እሺ ቴንኪዩ ቴዲ፣ አመሰግናለሁ ድጋሜ ድሉን ስለሰጠህን። እኔ አንድ ነገር በማረም እጀምራለሁ። ወንድማችን አቶ ዋንጋሪ የዶናልድ ሌቪን መጽሐፍን ሲጠቅሱ ዋክሰን ጎልድ ሰምና ወርቅ አንዲሞክራቲክ ነው ብሎ ጽፏል ብለዋል። አንዲሞክራቲክ ነው አላለም። አያናም ያንኑ ስህተት ደክሞታል። ያለው ኮምፕሌክስ እና ትራንስፓረንት አይደለም ነው ያለው። ኦብቪየስሊ ለዶናልድ ሌቪን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ሊገባው አይችልም በምንም መልኩ ብታስረዳውና እንዲያውም አንዳንድ ቦታ ላይ አማርኛ ቋንቋ ደረቅ አይደለም ይላል ሲገልጸው። ላይክ ያዋዛል። አንዳንድ ቋንቋዎችን አሁንም አልጠቅሳቸውን ደረቅ ናቸው ይላልና ኮት ካረግን በትክክል ኮት ብናረግ እንደ ፖለቲካ ዱላም ከተጠቀምነው ለማለት ነው። ሌላው ደጋግሞ የሚነሳ እስክንድር በአማራ ብሔርተኝነት ምናምን ይባላልና እስክንድር እና ቴዲን ለማፎካከር ያው እስክንድር ጋዜጠኛ ነው፣ የፔን አዋርድ ተሸላሚ ነው፣ የሰብአዊ መብት ታጋይ ነው። በዚህ ሁሉ ነገሩ ይከበራል። ቴዲ አፍሮም የዛው አይነት ይዘት ያለው ዘፋኝ ነው። ነገር ግን እስክንድር የአማራ ፖለቲካ ውስጥ ጣልቃ ገብቶ የግለሰብ ነፃነት የሚያራምድ አንቀጽ 8ን የኢትዮጵያን ኮምፕሊትሊ ሊለውጥ የሚችል የሲቲዝን ፖለቲካ የኢትዮጵያ ብሔርተኝነት ያቀነቅናል እና ሀሳቡ ተሸንፏል። አንፎርቹኔትሊ አማሮች የቡድንን የፖለቲካ መብት ማራመድ ይፈልጋሉ እና ያ ወንጀል አይደለም። ከዚህ በፊት ከደረሰብን ጥቃት በመነሳት ራሳችንን ለመጠበቅ በአማራ ማንነታችን መደራጀት እንፈልጋለን። ቴዲ አፍሮን እንወደዋለን፣ ቢዘፍንም እስክንድር እናከብረዋለን። ቢመጣም አፄ ሚኒሊክ የምንወዳቸው ከሞት መቃብር ፈንቅለው ቢመጡ በአማራ ማንነታችን መደራጀታችንን አናቆምም። ምክንያቱም ህዝቡ የህልውና አደጋ ስላለበት ኮምፕሮማይዝ ሳያደርግ እናቶቹን ልጆቹን ከመደፈር ከመጨፍጨፍ ሊጠብቅ የሚችለው የአማራ ብሔርተኝነት ስለሆነና ይሄ የፖለቲካ ምርጫ ነው። የፖለቲካ ምርጫን እንደ ትልቅ በደል አድርጎ በየመድረኩ ማለቃቀስ እኔ ተገቢ አይመስለኝም። አይ ቲንክ መንገዱ ካዋጣ ነገ ደግሞ በግለሰብ የመደራጀት ኢትዮጵያ ውስጥ የሚያስኬድ ከሆነ ትረስት ነው ኢትዮጵያ ውስጥ ትልቁ ኢሹና ከሌሎች ብሔሮች ጋር የመተማመን ያደገ የፖለቲካ ካልቸሩ ባርባሪክ ከሆነ ኔቸሩ ወጥቶ አማራ የማይገደልበት ሀገር ሲመሰረት ደግሞ አይ ቲንክ የሲቲዝን ፖለቲካ አሸንፎ ይመጣልና ይሄን በዛ ብንይዘው ለማለት ነው። የባንዲራ ጉዳይ እኔ አንዳንድ የብልጽግና ካድሬዎች አክቲቪስቶች ልበላቸው ሶሪ ካድሬ ማለቴ ከአንድ የአፍሪካ አምባገነን በቃ ጀርባቸው ላይ የተደረደረው ማዕረግ ነው የሚለያቸው። ዛሬ የተናገሩበት ቅላጼ በባንዲራ ጠቅልለን እንቀብራችኋለን የሚል ጄኖሳይድ የሆነ ማለት
እኛ ኦፍኮርስ እነ ሰናይት መብራቱን እነ ሚሚ ስብሃቱን ያየ ትውልድ በምንም አይደነግጥም። ግን ለምትወክሉት መንግስት በራሱ በባንዲራ ጠቅልሎ ይቀብራል፣ ሊጨፈጭፋል እያሉ በኩራት 5000 6000 ሰው በተሰበሰበበት መድረክ ላይ መናገር እኔ አይ ቲንክ ዋይዝ የሆነ አክቲቪዝም አይመስለኝም። እና ያው የሚያሳዝነው አይ ቲንክ እነ ጀዋር መሐመድም ብልጽግናን ተጠይፈው ስማችንን አትጥሩ ነው ያሏቸው። ኦሮሞ ውስጥ እንዳትደበቁ አይተዋል ከሞገስ ጋር ያደረገውን ኢንተርቪው ጀዋርና ብልጽግና ኦሮሞ ውስጥ መደበቅ አችልም። የቴዲ አፍሮ ዘፈን ከሞያሌ እስከ አክሱም አማርኛ የማይችሉ ሁሉ አስተርጉሞ ይሰሙታል። እኔ በጣም ጓጉቻለሁ ነው ያለውና አሁን አንድ ወንድማችን ማከብረው ጀዋርን ይጠላሉ ምናምን ብሎ በዚህ ዘፈን ተደብቆ ያን ፖለቲካ ለመሸጥ ወይ የጀዋር ኢንተርቪውን አልሰማውም። እኔ አይ ቲንክ ከፍተኛ የፖለቲካ ኪሳራና ቀውስ ደርሶበታል የብልጽግና መንግስት ብዬ ነው የማስበውና አይ ቲንክ የሆኑ ነገሮችን ማስተካከል አለበት። ሌላው ነገር እኔ ስለ ቴዲ የተወሰኑ ነገሮችን ለማለት ቅድም እንዳልኩትኝ ቢቢሲ አፍሪካ በሚገባ መንግስትን እንደጀለጠ በደብ አውጥቶታል። ግን ደግሞ ቴዲ ህገ መንግስታዊ መብቱን ነው ኤክሰርሳይዝ ያደረገው። አሁን በዚህ ቶን እየተወረገረጉ የሱን መንፈስ ለመስበር የሚደረግ መንግስታዊ አክቲቪዝም ነው እየተሰራ ያለው እና ለአንድ ዲሞክራሲያዊ መሆን ለምትፈልግ ሀገር ለዛውም ደግሞ በስደት ውስጥ ሄዳችሁ የሰው ሀገር ዲሞክራሲ ቅርጥፍ አድርጋችሁ ለምትበሉ በሰው ሀገር ዩኒቨርሲቲ ውስጥ ገብታችሁ ፊደል ለቆጠራችሁ ሰዎች እንደው ተራማጅ ፖለቲካ ማራመዱ ትክክል ይመስለኛል። አብርሃም ሊንከን ምን ይላል? አንድ አባባል አለው ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል ሻል ኖት ፐሪሽ ፍሮም ዘ ኤርዝ ይላልና ቴዲ አፍሮ ይሄንን ያለው ማለት ኢትዮጵያ ሞተች ሲል አገር ሊትራሊ አይሞትም፣ ግን ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል ለህዝብ የቆመ መንግስት ፐሪሽ ካደረገ የሀገሪቷ ሶል ራሱ እየሞተ ነው ማለት ነው። ቻርልስ ደጎል የሁለተኛ ዓለም ጦርነትን ሲሸነፉ አንድ ባትል ላይ ጦርነቱን ሳይሆን ባትሉን ሲሸነፉ ፈረንሳይ አልሞተችም ይላሉ። ሀገር ስፒሪቱ ሊሞትም ሊኖርም ይችላል። ቴዲ አፍሮ እኮ የሞተ ሰው የት ይደርሳል ብሎ በሌላ ዘፈን ደግሞ ያነሳታል እኮ። አርቲስቲክ ነው የገለጸው ነገር። እንደምንም ወስደው ከብሔር ጋር ሊያገናኙ የፈለጉት ነገር ለኔ በጣም ነው በጣም ያሳዝናል። ዛሬ መሰረት ሚዲያ ላይ 100 ሰዎች በላይ ታስረዋል just because of በዚህ ዘፈን። እንደ የታጠቁ ሰዎችን ደግሞ የዲሞክራሲ ምህዳሩ ሰፊ ስለሆነ ከጫካ ውጡ ይሏቸዋል። ጀስት ዘፈን ስላደመጡ መሰረት ሚዲያ 100 ሰዎች በላይ ታሰሩ የሚልበትንና እኔ እሱ ትንሽ የሚያሳዝነኝ ነገር ነው። ይሄ ሀገር ከረጅም የዲሞክራሲ ጥረት በኋላ ከ3000 ዘመን የሀገረ መንግስት ግንባታ በኋላ ስቲል ዴሞክራሲ ኤቢሲን እንደው ኤክሰርሳይዝ የሚያደርጉ አክቲቪስቶች እንኳን አለመታየታቸው ማለት ነው። አልበም ወጣ፣ መንግስትና ሀገር ታስተዳድራለህ፣ ጭቆና ካለ ተነግሮሃል፣ ጤነኛ ከሆንክ ታርማለህ። ከዛ ውጪ በባንዲራ ጠቅልዬ ገላለሁ፣ ጨፈጭፋለሁ ምናምን የሚል ወንጀል እኮ ነው። ባይዘው አንዳንዱ ንግግር ሰዎች እንዴት በኩራት ሊያወሩት እንደሚችሉ ለእኔ በጣም ይገርመኛል። የቴዲ ዘፈን 5 ነገሮችን አሳክቷል ብዬ አስባለሁ። አንደኛ ኢትዮጵያ ውስጥ የዲሞክራሲ ምህዳሩ በጣም ጠባብ መሆኑን አሳይቷል። ዲሞክራሲን ቴስት አድርጎልናል ብዬ አስቤያለሁ። ሁለተኛው ደግሞ እንደነ ቢቢሲ አፍሪካ ያሉ የድምፃዊውን ቶን አጉልተው አውጥተዋል። ዓለም ኢትዮጵያ ውስጥ ያለውን ስርዓታዊ ጭቆናና ወጣቶች የሚያደርጉትን የዴይ ቱ ዴይ ስትራግል ዘግቧል። ይሄም ጥሩ ነገር ነው እላለሁ። ሌላው ነገር ሳይለንት ማጆሪቲው ያው የፖለቲካ ምህዳሩ ጠባብ ስለሆነ ጊዜ ቢጠብቅም አንዲሳይድድ የሚባሉ ደግሞ በፖለቲካ የት ማለት አብይ አህመድ አምባገነን ይሁን ወይም አይሁን ያልወሰኑ ሰዎች አሉ። በጥፊ ሲመቱ ድንገት አንድ ፖሊስ በስህተት ጥፊ መቷቸው ነው ወይስ አገሩ ስሪቱ ጨቋኝ ስለሆነ ወይ በብሔራቸው በጥፊ ተመቱ? እሺ ቴንኪዩ አይቻለሁ። እንደሱ መሆኑን ያልተረዷሉና ሌላው ነገር ያው ለፓን ኢትዮጵያኒስቱ ትልቅ መነቃነቅ ይፈጥራል ብዬ አስባለሁ። እኔ ግን አንዲት ነገር እንደው ያዞምባ የምትለዋ በተለይ ቴዲ አፍሮ በማንነታቸው ብቻ ተመርጠው ለተገደሉ ብሎ የዘፈናት ዘፈን
ትሪፕል ኤ ጃንዋሪ 22 ላይ ያወጣው 500 ሰዎች የተጨፈጨፉበት 503ቱም በብሔራቸው አማራ የሆኑበት ለምሳሌ አህመድ ዩሱፍ ከጨቆርሳ ቀበሌ 31 ቤተሰቦቹን ያጣው ዶክመንቱን ታገኙታላችሁ። ሼክ አሊ በሳልሳዊ መንደር 8 የቤተሰቡን አባል ነው ያጣው። አብዱ ጀማል የአንድ ወር ጨቅላ ነው። እነዚህ ሰዎች ስም አላቸውና አይ ቲንክ ቴዲ አፍሮ ድሉን ቢያገኝ እነዚህን 500 ሰዎች በስም እዚህ ዘፈን ላይ ይጠቅሳቸው ነበር ብዬ አስባለሁና እንደው ቴንክ ዩ። ለዚህም ነው ዛሬ ቴዲ አንተ ጋር የመጣሁት ስፔሲፊካሊ ለዚህ ዘፈን በትንሹ 1 ዓመት ያልሞላቸው በወራት ብቻ የሚቆጠሩ 33 ህፃናት ናቸው የተጨፈጨፉት። ከ503ቱ የ1 ዓመት የ2 ዓመት ምናምን ተወው። ቅድም እንዳልኩትኝ ለምሳሌ አህመድ ዩሱፍ 31 ቤተሰቦቹን አጥቶ ብቸኛ ሰርቫይቨር ነው እና ብቸኛ ወንጀሉ በብሔሩ አማራ ሆኖ ጨቆርሳ ቀበሌ ላይ መገኘቱ ነውና ለዚህ ስራው በጣም ላመሰግን ነው የመጣሁት። ቴዲ አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። አይ ቲንክ በሚቀጥለው አንድ የመጨረሻ ምናልባት እንደ ሁኔታው በዚህ ውይይት ላይ አንቋጨውም እንወያይበታለን። አጣዳፊ ነገር ካልመጣ በስተቀር አጀንዳዎች እየተፈታተሩ ነው፣ እንደምታውቁት ይደራረባሉ። ነገር ግን ሌላ አንድ ጽድት ያለ እንደዚህ ውይይት እናደርጋለን በመከባበር ላይ ተመሰረተ